ማንም በክርስቶስ ኢየሱስ ካመነ ዳግም የተወለደ ነው። ኦኬ፣ እንዴት ነው ዳግም የተወለድከው አንተ? ተመልሼ በእናቴ ማህፀን ገብቼ ሳይሆን በክርስቶስ ኢየሱስ አምኜ ተጠምቄ ልጁ ሆኜ ነው ዳግም የተወለድኩት። ማንም በክርስቶስ ኢየሱስ ካመነ አዲስ ፍጥረት ነው፣ ዳግም የተወለደ ነው የሚሆነው። ስለዚህ እኔ በክርስቶስ ኢየሱስ ያመንኩኝ ነኝ። ግን አንተ ግን ለምንድን ነው ግን የኔን ጥያቄ የመሸሸውን? ማን ነው አንተ ጠያቂ ሁሌ ያደረገ? ምን ስለሆንክ ነው ሁሌ የምትጠይቀኝ? እኔ ምታናደ የለት ውይይት እየተወያየን እኮ ነው። አይደለም ውይይት እየተወያየን አይደለም። እኔ ልጠይቅ ስል እኔ የጠየቅኩት ጥያቄ ለምዶ በአግባቡ ማትመልሰው? ኢየሱስ የስጋ ዘመድ ነው ወይ ነው የኔ ጥያቄ። አንተ ለምንድን ነው የምትጾመው ስልህ እንኳን ለመመለስ ፈቃደኛ አይደለህም እኮ። ለምን እንደምጾም እኮ ነገርኩ እኮ። እኔ የምጾመው ከእግዚአብሔር ጋር አብሬ ጊዜ ልወስድ፣ ከእግዚአብሔር ጋር አብሬ በንስሐ ልመላለስ፣ እግዚአብሔር ይቅር ሊለኝ። ደግሞ ሰው በጾምና በጸሎት በሆነ ሰዓት ላይ ይሄ ልክ ሌሎቹ እንደሚያደርጉት ይሄ ምንድነው ይሄ ሀሜተኞች እንደሚያደርጉት ስታማ አትውልም። ዝቅ ስትል እግዚአብሔርን ነው የምታስበው፣ ከፍ ስትል እግዚአብሔርን ነው የምታስበው። ስለዚህ ምን ጾመው ምን ጸልየው ወደ እግዚአብሔር ነው፣ ለእግዚአብሔር ነው። እና ደግሞ ምን መስዋዕቱን የምናቀርበው ደግሞ እኛ ለእግዚአብሔር ነው የምናቀርበው እንጂ ከእግዚአብሔር ወደኛ የሚመጣ መስዋዕት የለም። መስዋዕታችን አንዴ ክርስቶስ ኢየሱስ ፋሲካችን ታርዶልናል፣ አለቀ። እኔ ግን ለጠየቅኩ ነገር ለምዶ ማትመልሰው ሶፊ፣ በጣም የምታናደኝ ነገር የምር ነው የምነግርህ በዚህ ጉዳይ። ሁሌ እኔ አሁን የመጣሁት ጥያቄ ልጠይቅ ነው የመጣሁት። በቃ የእናንተ አስተምሮ ኢየሱስ የስጋ ዘመዳችን ነው፣ እግዚአብሔር ዘመዳችን ነው እያላችሁ ታስተምራላችሁ ነው። ይሄ ትምህርት የወንጌል አማኝ ወይም ደግሞ የፕሮቴስታንቶች ሁሉ ነው ወይ ነው ጥያቄ ጠየቁ። ቹ ማለት ምን ማለት ነው? እናንተ ነዋ። እናንተ ቹኮ ተብላችሁ ነው የምትጠሩት። አሁን ለምሳሌ ያክል እኔ ክርስቲያን ተብዬ እጠራለሁ። ክርስቲያኖች ተብለን ደግሞ የምንጠራው ደግሞ እኔና ዩነን ታች ላይ ያሉ ኦርቶዶክሳውያን ናቸው። እናንተ የወንጌል አማኝነን የምትሉትን ነው የጠየቁ። እሺ ቆይ ሰውዬ ደግሞ ላስገባው አንዴ። ሶፊ ነፍስ ታስራለች ይለኛል። አንገቴ ላይ ወርቅ አይቶ ነው መሰለኝ። ማነው እንደዛ አለ? እና ግን እኔ ጥያቄ እንድትመልስልኝ እፈልጋለሁ። እሺ ቀጥል። እሺ አንገት ነፍስ ታስራለች ይለኛል እኮ አንዴ ነፍሴን ያስፈታ። ይህ ቀጥተኛው ሃይማኖት ባለ ዲግሪው ነፍሴ ታስራለች። ተው ዲግሪ አይደለም እንዴ፣ ከፍ ያለ ነው። ዝቅ አታድርገው። እሺ ምንድን ነው ከፍ አድርገው? እሺ ምንድን ነው ፒኤችዲ ነው? ይህንማ ልብሱን አይተህ ማወቅ አለብህ እንዴ። ያው አላውቅም። የትም አውቀው ነው የማውቀው። በምን አውቃለሁ? እኔ ልብሱን አይቼ የማውቀው እንዴ። ይሄ ምልክቱ እንዴ ሳይን እኮ እኔ መንግስት አካባቢም ለሚፈሩ ምልክትን ሰጣቸውን ያለ መጽሐፍ ቅዱስ እንኳ ራሱ። አሁን በቃ እሺ ምልክቱ ጥሩ ነው፣ አሪፍ ነው። በቃ ምንድን ነው የታሰረው? ነፍሴ ስ አስፈታልኝ። ከየት ቤተ እምነት ነህ ግን? መጀመሪያ ያው እኔ ቤተ እምነቴ ሰማይና ምድርን በፈጠረው ባህርና የብሱን በለየው ወደዚህ ዓለም መጡ ዓለም ባዳነው በኢየሱስ ክርስቶስ የማምን ነኝ እኮ። ምን ከየት ቤተ እምነት እንትን ኮንግሪጌሽን የለህም? ይህ አይናገርም እንዲ የምናገረው በኢየሱስ ክርስቶስ የማምን ቀጥተኛ ሃይማኖት የሆነ ማን ኦርቶዶክስ አይደል እንዴ? ሌላ ሃይማኖት ኖ ሪሊጅን ዘ ወርልድ ዊዛውት ኦርቶዶክስ ተዋሕዶ ቸርች። ኦኬ ያለህበት ቀጥተኛ ሃይማኖት ነው። አንተ ታዲያ ለምን ተጣመምክ? መች ተጣመሙኝ? የምትጽፈው ኮሜንት ጠማማ አይደል እንዴ? ነፍስ ታስራለች አንጀት ታስራለች ትለኛለህ። ሪል የነገሩህ ፋክት ነው። እሺ ምንድን ነው ንገረኝ። አሁን አቃናልኝ። እሺ ነፍሴ የታሰረችበትን አስፈታኝ። እንዲፈታ እፈልጋለሁ። ቀጥል። አትፈልግም አንተ። ለምን እያወቁ እፈልጋለሁ እያልኩ እኮ ነው። አይ እስታሁን ይለኛል። ተሙ የነገረ ብቻ ይመልስ ነበር ብዬ ነው። እሺ ልንገርህ ፈርስት ኦፍ ኦል ዩአር ኖት ክርስቲያን አይደለህም። ፕሮቴስታንት ክርስቲያን አይደለም። ፔንቴኮስታል ፕሮቴስታንት ነኝ ብያለሁ። አይ ዞሮ ኦርቶዶክስ ውስጥ ላልሆን አይደለም። ምክንያቱም ክራይቴሪያ ያለው ክርስቲያን ለመሆን። እሺ ቀጥል። ኦኬ ክርስቲያኒቲ ማለት አፖስቶሊክ ሰክሴሽን ያለው በተዋረድ የተቀበለው የሐዋርያትን እምነት መሰረቱ አድርጎ የመጣ ማንም ተነስቶ አምኛለሁ፣ ማንም ተነስቶ ቄስ ነኝ፣ ማንም ተነስቶ አጠምቃለሁ ስላለ አይሆንም። ኢንቫሊድ ነው የሚሆነው። ኢንቫሊድ ነው።
አፖስተል ሰሴሽን ፈርስት ኦፍ ዩ ሹድ ቢ አንደርስታንድ ምክንያቱም ከሐዋርያ which is good, okay, which is good. Let me ask you. Wait, you can ask me after. You can ask me. No problem. I'm gonna ask you. So, አንተ እያልክ ያለው ከሐዋርያቶቹ በተዋረድና በቅብብሎሽ የመጣች ቤተክርስቲያን ናት እያልክ ነው። እሱም እነግርሃለሁ። አንደኛው ሰው መቃኔ ሆነ I can hear you, man. I'm a well-educated person, so I can talk to you in any direction and situation, in any issues, in any area. So, እንደዚህ እንዳላምብለብለው ምኑን እኔ እኮ ከላይ ሉጫ ሲሆን ውስጡም ሉጫ ነው እንደሚመስላችሁ? ውስጡ እኮ ድሬድ ነው። ብዙ ነገር አለ እዚህ ውስጥ። ኖ እኛ ፋክት ነው የምንነግርህ። ምንድን ነው ፋክት ነው የምነግርህ? ክርስቲያን አለመወድ ፋክት ነው የምነግርህ። እንደውም ዛሬ እንደውም አንተ ነው የምፈልገው። እኔ እንደውም ዛሬ ፈልገኝ። እሺ እንደዚህ ብላል። ባካችሁ ተረጋጋ ምናምን የሚገቡ ሰዎች ሁሉ እንትን አይሰጡህም። ምንድን ነው ሶፊ ነው የሚሉህ። እየገደሉ ነው እያዳኑ አይደለም። የሚገርም ነው። ዛሬ ገና የሚያድነኝ ሰው አገኘው። እውነት እነጋገር ሁሉ ይቀርበኝና መልሶ ቀጠሮ ሰጥቶኝ ይጠፋል። እና እንነጋገር እውነቱን እኮ እሺ። አሁን የምታደርግልኝ ነገር ኦርቶዶክስ ቤተክርስቲያን የሐዋርያት ቅብብል ነች፣ ከሐዋርያቱ የመጣች ነች ብለሃል። መጽሐፍ ቅዱሳዊ ማስረጃ ታመጣለህ እንዴ? ይኸውልህ መጽሐፍ ቅዱስ ባይት ሰልፍ ምንድን ነው አልጠይቅህ። መጽሐፍ ቅዱስ መጀመሪያ ማመኛ ነው፣ ከዚያ ሂስትሪ ነው፣ አሁን እኔ እንግዲህ ከዚያ መድኃኒት ነው፣ ከዚያ ጥበብ ነው፣ ከሰው ጋር ሳወራ ከዚያ ትንቢት ነው። ወዳጄ ከሰው ጋር ሳወራ ለመግባባት ከሆነ ነው የማወራው። ላለመግባባት ጊዜ አላባክንም። እኔ ከሰው ጋር በቃ አንተ ብቻ ነው የምታወራው። እኔ ሳወራ ለመግባባት ነው፣ ለመጣላት ሰላም እንዳንባባል የበለጠ እንድንጋጭ ምናምን አልፈልግም። እኔ ሳወራ ለመግባባት ብቻ ነው ቋንቋ የምጠቀመው፣ ለመጣላት አልጠቀምም። በቃ ይሄ የእኔ ካራክተር ነው። እና አሁን አንተ ኦፌንድ የሚያደርገኝ ምናምን ሁሉ ብትናገር እኔ አልጣላም። በቃ አሁን የሞተ ሰው ምንም ብታደርገው ምንም የትም ቅበረው ወይ ቁረጠው እጁን ምን በለው ምንም አይሰማም። ልክ እንደዛ ነኝ እኔ ለጸብ በቃ አለቀ። ንግግርም የምነጋገረው ለመግባባት ከሆነ አወራሃለሁ፣ የማንግባባ ከሆነ አላወራ። ሁለተኛ ነገር ደግሞ ማን እንደሆንክ በትክክል ለመማር ቪዲዮ ክፈትና በቪዲዮ ነው የማናግርህ። ምን አንተ በቃ እሳቸው ኦርቶዶክስ ነኝ ካሉ ናቸው። ቆይ ኧረ ችግር አለ ሳይካለው በልኪን ለምን ቆይ ለምንድን ነው እሳቸው ነኝ ካሉ ለምን ደግሞ አትረዳቸው? አይቻልም። ሶፊ አንዴ give me a second for this great man. Take your time, bro. Take your time, bro. I know this guy. He's the most respected teacher of Orthodox Christian. He's a master. He has 2 masters. Okay. Yeah. One, I think, in tourism. Sorry. ባለሳሳት መምህር ግሩም ነዎት? እንደው ድምፆት እሳቸው መሰለኝ። Yes, I am. Yeah, okay. I know. Do you remember me? Do you remember this legend? I know you are Kantiba, our masterpiece. Yeah, thank you. Great. በነገራችን ላይ በጣም ትሁት ናቸው። ኖ ቀለል ያሉ ናቸው። የብሉይ ኪዳን መምህር ናቸው። ተሰዳላችሁ እኔ ጋር ቁጭ ብላችሁ ይመቻል። ቀጥሉ፣ ሂዱ። በጣም ነው ማስተር ጋር እናውራ። ስቴፕ ባይ ስቴፕ ከሆነ አወራለሁ። ስቴፕ ባይ ስቴፕ ከአንተ ጋር ያው ምን ሆናል? አንተ ሶፊ ችግር አለብህ ሁል ጊዜ። እውነት ሶፊ ሰው ሲመጣ አክብረን እንጂ ከአንተ ጋር ያወሩ እሳቸው። እኔማ እንኳን በዚህ ጉዳይ ስንቱን ባለጌ አክብሬ እኮ ነው የምሰማው እኮ። በቃ እሳቸውን አክብር፣ ከእሳቸው ጋር አንተ እንትን በል። ምን አድርጌ ናኳቸው? አይደለም በቃ ይጠይቁ፣ ይቀጥሉ። እሳቸው ከአንተ ጋር ያወሩ። ወይኔ እኔን ለምን አትሰማኝም? አሁን ለምን መደረብ አስፈለገ? እኔን ብቻውን ነው ብለህ እደረባለሁ እንጂ ሁልጊዜ እኔ ችግር አለባችሁ። እውነት አሁን ከአንተ ጋር እሳቸው ያውሩ ነው። እኔ ለምን አንተ መወየት ፈራ እኮ? ምን ፍራቻን ምን አመጣው? ቆይ
እኮ ፍራቻ የሚለው ልትወቅ ከእሳቸው ጋር ተወያይ አንተ። ምንድን ነው የምትለው? አይደለም በቃ ይቀጥሉ አባት፣ የኔ አባት ከእሱ ጋር ብቻ ወሩ። እሺ የኔ አባት ይቀጥሉ። እሺ ከተፈቀደልኝ። አዎ ግን አሁን ከሐዋርያ ቅብብል ነው የመጣችው፣ ሐዋርያዊት ናት ኦርቶዶክስ ቤተክርስቲያን ብለዋል እሳቸው። እንግዲህ ስለዚህ መምህር ግሩም ኦርቶዶክስ ቤተክርስቲያን ሐዋርያዊ ቅብብል ነች ካሉ የቱኛው ሐዋርያ ኦርቶዶክስ እንደነበረ መጀመሪያ ማስረጃ ይሰጡኛል ከሐዋርያቱ መካከል። ምክንያቱም ከሐዋርያቱ ነው የመጣችው ስላሉ የትኛው ሐዋርያ ኦርቶዶክስ እንደነበረ ያብራሩና ወይ ከመጽሐፍ ቅዱስ ማስረጃ ይሰጡኝና ከዛ እንቀጥላለን። ያው ቀጥሉ። የውሎት እኔ ትንሽ ማስተምረው ታሪክ ነው እና መጀመሪያ መጽሐፍ ቅዱስ አይባልም። የሃይማኖት ዳይቨርሲቲ መጽሐፍ ቅዱስ ላይ አይጻፍም። ኦርቶዶክስ፣ ፕሮቴስታንት ተብሎ መጽሐፍ ቅዱስ አይጻፍም። መጀመሪያውኑ ባይብል የሚታየው በሂስትሪ ይታያል፣ በካልቸር ይታያል። እንዲሁ ያጭሩ ሁለቶችን ብቻ ነው። መጀመሪያ እምነት ነው። እንደዚህ እናድርግ። እኔ ሮምን የማየት እድል ገጥሞኝ አይቻለው፣ ግሪክን አይቻለው፣ ቱርክን አይቻለው። አብዛኛው እዛ አሁን በቀደምም እነዚህ ሰብያተ ቤተክርስቲያናት የሚባሉትን እና አንጾኪያን፣ ገላትያን ጳውሎስ የሰበከባቸውን ታሪኮች ኢቭን ቤተክርስቲያኖቹን ጳውሎስ ይሰብክባቸው የነበረባቸውን ሁሉ ሄዶ የማየት እድል ገጥሞኛል። ሄደው በአካል አይተው የሆን እርሶ ታሪክ ባለፈ? አይ ኖ ባይዘወይ ሄዶ ማየት ታሪክ ያውቃል ማለት አይደለም። እኔው ታሪክ ማወቅ አይደለም፣ ሄደው የማየት እድል ገጥሞታል። ሰዎች ነው እኮ የነገሩት አይደለ? እዚህ ነው የተቀበረ ብለው ሰዎች ለምሳሌ ዩጭፋ ለምሳሌ ጴጥሮስ የተቀበበረ አሁን እዚህ ጋር በቃ አልወድም እኔ እዩ ጩፋ ራሱ የተከበረ ሰው የራሱ ዓለም ያለው ሰው ሌላ ሰው አያገባኝም። እኔን አይወክለኝም፣ እኔ እሱን አልወክልም። በቃ እዚህ ጋር የለም መልስ። ቆያ እርሶ እኮ ኤቲክስ ያለው ትልቅ ሰው ኖት። የሌለ ሰው ስም መጥራት አይቻልም፣ በፍጹም አይቻልም። መቼ አላማውትም እኮ አልፈልግም። ለምሳሌ እዩ ጩፋ ብለው አይክተቱ ዙ የእኛ ወሬ ውስጥ የለበትም። አይ ግን አላማውትም፣ ማማትም አይደለም ምንም የለም፣ አያስፈልግም። በቃ አንሱት ስሙን ከነጭራሹ። እሺ በቃ አንሱት። ምን አረጎት? እሺ ያላነሳ በቃ አንሱት ስሙን፣ አለቀ። ሌላ እኔን በተመለከተ ከኔ ጋር ከዛ መጽሐፍ ቅዱሳዊ ጉዳዮች ላይ ነው እንጂ የምናወራው። ያንን ስል እኔ በአካል ቦታዎቹን ሄጄ አይቼ ማልታ የምትባለውን በደንብ ሄጄ አይቻለው። ቱርክን ሙሉን ዞሬ ላስት ዊክ እዛ ነበርኩኝ። ቦታዎችን በደንብ ለማወራው ነገር ታንጀብል የሆነ ደግሞ ቦታዎቹን እየረገጥኩ እየዳሰስኩ ለማየት ስለፈለግኩኝ እነዚህን ቦታዎች በሙሉ ዞሬ የማየት እድል ገጥሞኛል፣ አይቻለሁ። ስለዚህ እርሶም ደግሞ ያነበቡት ነገር አለ። ሄዶም ያኔ ካነበብኩት ጋር ተጨማሪ ነገር ፍለጋ ነው የሄድኩት፣ ሌላ ነገር ሳይሆን። ስለዚህ እርሶ መጽሐፍ ቅዱስ ላይ አልተጻፈም ካሉ ከየት አምጥተው ነው ታዲያ? ከሐዋርያዊ ቅብብል ነው ያሉት፣ ከየት ነው ያመጡት ነው? ናይስ ፎር ኤግዛምፕል እርሱ አሁን የጴጥሮስን የጳውሎስን መቃብር ሮም ውስጥ አዩ። ከመጽሐፍ ቅዱስ ላይ ያለ የሞቱበትን ይናገራል። እኔ ግን አውቋለሁ በታሪክ እርሶ መቼ እንደተቀበሩ ያውቃ። ዓመተ ምሕረቱ መቼ ነው የሞቱ? እስቲ ቆይ ዝም ብሎ ማየት እኮ አይደለም። ዓመተ ምሕረቱ በዚህን ዓመት ዳይድ ሆኑ፣ ታረዱ፣ ቁልቁል ተሰቀለ ጴጥሮስ የሚለውን ዓመተ ምሕረቱ እንዴት አገኙ? ማየትና ታሪኩን መመራ እንዳይሆኑ። ነገር ግን ታሪክ ተምሮ ደግሞ በአጋሃድ ሲያዩት ደግሞ ሪያሊቲውን አንደርስታንድ ማድረግ ይቻላል፣ ማረጋገጥ ይቻላል። ግን እርሶ አዩት እንጂ መቼ እንደሞቱ ያውቃሉ? አሁን ስለ እሱ መች ተነጋገርን? ስለ ጴጥሮስ ሞትና ስለ ጴጥሮስ መሰቀል አላወራንም። ያወራነው ሐዋርያዊ ቅብብል ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን ከሐዋርያቶች ቅብብል ነው የመጣችው ካሉ የትኛው ሐዋርያ ነው ኦርቶዶክስ የነበረ? ከ12ቱንም አለ አንዱን ብቻ። ቆይሽ ይሰማሉ? እሺ ናይስ። አሁን ወደ ጎን ስለሄደብኝ ነው እንጂ እኔ እኮ ወደ እውነተኛው ልሄድ ነበር። ስለ መሰረተ ክርስቶስ፣ ስለ ሐዋርያት መሰረት፣ ስለ አፖስቶሊክ ሰክሴሽን እንዴት እዚህ ደረሰ፣
የትኛው ነው ታንጀብል የሆነ የሚለውን ነገር ላስረዳው ነበር። ስለዚህ አሁንም ወደ ጎል ካልሄድን እንማማር እንቀጥል። ልቀጥል ከተፈቀደልኝ ተፈቅዶልኛል። አንዱን ሐዋርያ ንገሩኝ መጀመሪያ። የትኛው ሐዋርያ ነው ኦርቶዶክስ የነበረው ይንገሩኝ፣ ከዛ እንቀጥላለን። ይህንን ሳይመልሱልኝ መቀጠል አልችልም። ሐዋርያት በሙሉ ኦርቶዶክሶች ናቸው እኮ። እሺ ማስረጃ ስጡኝ እኮ። ላስረዳዋት በቃ ኢንተርፌር ካልሆኑ ላስረዳዋት። ኢንተርፌር የሚሆኑ ከሆነ ማደነጋገር ይባላል፣ ወይም ደግሞ እንዳይነገር ተፈልጓል ማለት ነው። አይ አይደለም፣ እርሶ ኖታ እኔ በመሀል እንዳልገባ ከፈለጉ እርሶ በአግባቡ የምጠይቁትን ጥያቄ ይመልሱልኛል። ከዛ እኔ ለምን እገባለሁ? የምገባማ ከሆነ መጠየቅ አይጠበቅብኝም። እኔ ዊዝ ኦል ሪስፔክት ነው ከሰው ጋር የማወራው። ስለዚህ የቱኛው ሐዋርያ የሚለውን ይንገሩኝ ነው። በጣም ጥሩ። ስለዚህ በቃ አሁን እኔ ማዳመጥ ነው። ከዚያ በኋላ መጠየቅ አይሻልም? እኔ ልመልስ መጀመሪያ አዳምጣለሁ። ግን ሳዳምጥ ግን ለምሳሌ ቦሌ ሆነው ወደ ፒያሳ መንገዱ ወዴት ነው ስሎት፣ በዚህ ጋር ነው መንገዱ ነው እንጂ የሚባለው የቦሌ መንገድ የተሰራው በ1967 ምናምን አልፈልግም። በቃ የቦሌ ፒያሳ መንገድ በዚህ ጋር ነው። አሁንም የጠየቁት የቱኛው ሐዋርያ ነው ኦርቶዶክስ የነበረው ስሎት፣ ጴጥሮስ ከሆነ 12ቱም ነው ያሉት። 12ቱም ናቸው ካሉ ከመጽሐፍ ቅዱስ ቀጥታ ይሄዱና 12ቱ ሐዋርያት ኦርቶዶክሶች ነበሩ። እንደውም በጣም እኔ ሄጄ ባየሁትና በተረዳሁት አብዛኞቹ እንደውም ለካቶሊክ ይቀርባሉ እንደውም ካስፈለገ። ምክንያቱም አብዛኞቹ ጥንታዊ ቸርቾች ካቶሊክ ቸርቾች ናቸው። ስለዚህ እርሱ በቀጥታ ኦርቶዶክስ ነበሩ የሚለውን ይንገሩኝ ነው። እሺ እንደማመጥ እንግዲህ አሁን ፒያሳ እና ቦሌ ስላሉት ለምሳሌ የፒያሳ መንገድ ወደ ቦሌ አቅጣጫ አድርጌ ብነግረዎት መጨረሻ ለመሆኑ ሲያረጋግጡ ነው የሚጠይቁኝ እንጂ የሚያውቁት ከሆነ ፈርስቶበል አይጠይቁኝም። ምክንያቱም ፒያሳ መንገድ ካወቁ መጠየቅ ያስፈልግ። ነገር ግን ተሳስቼ ወደ ቦሌ አቅጣጫ ብነግረዎት ሄደው ሲያረጋግጡ አለመሆኑን ለምንድን ያሳሳትክኝ ተብሎ ነው የሚጠየቀው። እኮ እንዳያሳስቱን ነው እኮ እኛንም። አሁንም አይ ኖ መጨረሻው ነው የሚጠየቀው። ለምሳሌ እንዳልኩት ሁሉ ፒያሳ ብዬ ወደ ደንበል ብመራዎት ደንበል ሲደርሱ ግን ኧረ ተሳስታ ብዙ ሰው ቢነግሮት እንዲህ ያለ ሰው እኮ ነግሮ ነበር እንዴት አሳሳታይ ብለው መውቀስ የሚችሉ አሁን በቃ እሺ ተዉት። በቃ እኔ ራሴ ቦሌ እንደውም እኔ ፒያሳን አልፈልግም። በቃ ይንገሩኝ የእንትኑን የሐዋርያቱ። እሺ ጉድ መከራ ገባው እኮ። ቆይ እስኪ እሺ ኤኒዌይስ ጥሩ ነው። እሺ እንግዲህ የምንነጋገረው እውነት ነው። እንግዲህ እውነት አርነት ያወጣችኋል አይደል? ነፃ ማለት ነው። ስለዚህ ጌታችን አምላካችን መድኃኒታችን ክርስቶስ በመዋዕለ ሥጋዌው በነበረበት ጊዜ በዚህ ምድር በተመላለሰበት ጊዜ ወማረ ቃለ ሃይማኖት ነው። የሃይማኖትን ቃል አስተማረ። ወአንከሩ ሞገሰ ቃሉ ሳይሳፉ ያነጋግሩ። ኧረ በአማርኛ እንነጋገር። አይ ይኸውልህ አንድ ሪፈረንስ የሚደረግ ሪስቶሬሽን የሚባል ትምህርት አለ። ይሄማ ማምለጫ ነው። እኛ ማንሰማውን ቋንቋ እየተናገሩ ማረጋገጫው ጊዜ ስለሆነ ይተረጉሙታል። እተረጉሟለሁ እኮ ሳልተረጉም እኮ አይደለም። ወንጌል ነው እኮ አሁን የተናገሩት። የአሁን ቃል ወአንከሩ ሞገሰ ቃሉ ያነጋግሩን አይተው አደነቁ የሚለው እኮ ወንጌሉ ነው። በመሀል አምታቱኛ እንዳልረዳሁት ፎር ኤግዛምፕል በመሀል ቋንቋ ሲደባልቁብኝ እያጠፉብኝ እኮ ነው የነገሩኝን እያጠፉብኝ ነው። ጥያቄ እንዳላነሳ በመሀል ሌላ ቋንቋ ይከቱብኛል። አላጠፋም፣ በእውነት አላጠፋም። እሺ ከእንደዚያ ከሆነ እንግዲህ ለመታቀም ሞክራለሁ። እሺ ስለዚህ ሐዋርያት በነበሩበት ጊዜ ጌታችን መድኃኒታችን ክርስቶስ ሐዋርያት ሲሾም እጁን ጭኖ እፍ ብሎ በግንባራቸው ላይ እየባረካቸው አረገ። እየባረካቸው አረገ። ስልጣነ ክህነትን ሰጣቸው። ሂዱና አሕዛብ በአብ በወልድ መንፈስ እያጠመቀ ደቀ መዛሙርት አድርጓቸው። እንግዲህ ተቸብል ነው በመንካት ቅብብሎች ማለት ነው። ተቸብል ስልጣነ ክህነት ሲሰጥ አንድ ሰው ክለርጂ ካል ሲስተም ሲገባ የክህነት አገልግሎት ፕሪስትሁድ ሲሆን ምንድን ነው እጁን አንስቶ ጌታ ኢየሱስ መድኃኒታችን ክርስቶስ ሐዋርያትን እጁን እያነሳ ጫነባቸው፣ እፍም አለባቸው። ዛሬም ክህነት ሲቀበሉ አባቶቻችን ፓትሪያርክ ከሆነ ፓትሪያርክ፣ ጳጳስ ከሆነ ጳጳስ እጅ ይጭናል በራሳቸው ላይ። ከዚያ እፍ ይልባቸዋል። ጌታችን ምን ያለው? መንፈስ ቅዱስን ተቀበሉ ነው ያላቸው። መንፈስ ቅዱስን ተቀበሉ።
ከዚያ እያለ እየቀጠለ እነ ቱሪያል እነ ሌሎችም እነ ዮሐንስ አፈወርቅ ከዚያ እያለ እስከ 325 ወይም ይሄ ኮንግሬሽን ኦፍ ኒሲያ የሚባለው ከዚያ እስከ 381 ደግሞ አሁንም ቁስጥንጥንያ እናድ ከዚያ 451 እያለ መጣ። ምን ውስጥ ጉባኤው የሐዋርያት ቅብብሎች ማለት ነው። እያለ በ1054 ቢለያዩም ካቶሊክና ኦርቶዶክስ ቢለያዩም ኦርቶዶክስ ማለት ትክክለኛ ማለት ነው። ስለዚህ የሐዋርያትን ትክክለኛ ኦርቶዶክስ ያለን ምንድን ነው? የሐዋርያትን ስለያዝ ነው ትክክለኛ። እኛ የሐዋርያት ልጆች ነን። ለምን? የሐዋርያትን ትክክለኛውን ስለያዝ ነው። አሁንም ያ ሹመት እስካሁን የት ደረሰ? ሲወርድ ሲዋረድ ሲል መጡ። የት ደረሰ? ሆሊ ሲኖድ ዘ ሃይስት ቦዲ ኦፍ ዘ ሆል ዘ ሃይስት ቦዲ ኦፍ ዘ ቸርች ኢዝ ሆሊ ሲኖድ። የመጨረሻ የቤተክርስቲያን አካል ማን ነው አለ? ሆሊ ሲኖድ ቅዱስ ሲኖዶስ ነው። እያለ መጥቶ አሁን ካለንበት ባጭሩ ሳረግሎት ሾርት ኤንድ ፕሪሳይዝ አቡነ ማትያስ ጋር ደረሰ። አቡነ ማትያስ የሚሾማቸው ጳጳሳት በተች ነው በተች። ኧረ እኔ አሁን የእናንተን የቤተ ክርስቲያኗን የሹመት ሂደት አይደለም የፈለግኩት እኮ። ምን ነው የፈለጉ? ስርዓቱ እኮ እየነገሩት ሃይማኖት አመጣጥ እኮ አይደለም። እኔ የፈለግኩት የትኛው ሐዋርያ ነው ኦርቶዶክስ የነበረው ነው ያልኩት። የእናንተን የቤተ ክርስቲያን አሻሻው ምን ያልፈለግኩም እኮ። ሐዋርያት በሙሉ ከጌታ የተማሩትን። እሺ ኢየሱስ ክርስቶስ ሃይማኖቱ ምን ነበረ? በምድር ላይ የት ቤተ መቅደስ ነበር የሚሄደው? የኦርቶዶክስ ቤተ ክርስቲያን ነበር። የት ነበር የሚሄደው ሲያገለግል? በኦሪቱ ምኩራብ ነበር ሲሄድ የነበረው እኮ። የት ያ ምኩራብ የት ነበረ እንደ ኢየሩሳሌም። እሺ የሄደባቸው ቤተ መቅደሶች በወቅቱ ቤተ መቅደሶች ነበሩ አይደለም? ቤተ መቅደሶች ነበሩ። የት ቤተ መቅደስ ነበር የሚሄደው? ኢየሱስ ራሱ የት ቤተ እምነት አባል ነበረ? በማስረጃ ነው። ሃይማኖትን መሰረተ እንጂ እሱም እምነት ተከታይ አይደለም። ምን የሚባል ሃይማኖት መሰረተ ኢየሱስ? ይኸው ክርስትናን። ኢየሱስ ክርስቶስ ነው ክርስትናን የመሰረተው። ምን እስቲ አሁን እኮ ወደ ስንቱ ሊድ እኮ ሶፊ እነዚህ ክርስቲያን በማለት ትግባተሙ አይደለም። ቆይማ እሳቸውን እንትን አትበላ። እየነገሩ ያሉትን በጨዋነት አዳምጣቸው። እና በባለጌነት ነው እያዳመጥኩ ያለው። የማዳመጥም ባለጌነትና ጨዋነት አለው። እየሰማቸው ለመረዳት አንዴ ሶፊ እኔ ቆይ አንድ ጊዜ ሁላችሁም አንድ ጊዜ እሳቸው በትክክል እየነገሩ ላለመረዳት ለምን እንደምታዳምጣቸው? ለአንተ ነዋ ትክክል። ለአንተ እኮ ስለተያዝክ ለአንተ ልክ ነው እኮ። ስለተያዝኩ ሲያዝ ስለጋ ነው እኔማ ይቀጥሉ አባቴ፣ እርሱ ይቀጥሉ። እሺ ሶፊያ ልቀጥል አይደል? ግን ምን አለ መሰሉት እኮ እኔ አሁን የቱኛው ሐዋርያ ነበረ ነው የትኛው? እሺ ኦርቶዶክስን ማለት ነው መጀመሪያ። እርሶ መቼም እስካሁን ሳያውቁ አይኖሩም። አሁን እኔ የጠየቅኩት ያለሁት የትኛው አሁን እርሶ መጥተው ኦርቶዶክስ እንደዚህ ነው ቀጥተኛ ነው እንደዚህ ነው የያዙት ሐዋርያቶቹ ቀጥተኛ እምነት ስለነበር ኦርቶዶክስ ነው ብለው እነ ተመስገን የነገሩኝ ሊደግሙልኝ ነው። ተመስገን ነግሮት ከሆነም ትክክለኛ ነው። እኮ እሱ እኔ እሱን አልፈለግኩም። ታዲያ ምንድን ነው እኔ የፈለግኩት? በትክክል ሐዋርያቶቹ ኦርቶዶክስ ለመሆናቸው ማስረጃ ስጡኝ። እየነገርኩት እርሶ 12ቱም ኦርቶዶክስ ነበሩ ብለዋል። እኔ ደግሞ 12ቱ ይቅርና ከ12ቱ አንዱን ብቻ ንገሩ። ጌታችን ራሱ ኦርቶዶክስ ነው እንዴ? ቅድም ሃይማኖት የለውም አሉ። አሁን ደግሞ ሃይማኖት የለውም። በሕግ አምላክ ቅድም ሃይማኖት የለውም አላልኩ። በሕግ አምላክ እንዴ እሱ የሃይማኖት ተከታይ አይደለም፣ የሃይማኖት መስራች ነው አላሉም እንደ ቅድም? እና የስ ኦርቶዶክስን የመሰረተ እሱ ነው። ምን ብሎ ትክክለኛውን አስተምሮ ይሄን እኔ ላስረዳ። አትተሙ። ለምን አትተውም? አይደለም ሌሎቻችሁ አትግቡ። ልክ ናቸው። ለምን አንተ በትክክል አትረዳቸውም? ክርስትናን ኢየሱስ ክርስቶስ አመጣው ለጳውሎስ። እኔ እኮ ኧረ በአንጾኪያ ክርስቲያን የተሰኙበት ምክንያት ሐዋርያ ስራ ላይ። ስለዚህ ኢየሱስ ኦርቶዶክስ ነው። ምንድን የከበደ? ልክ ናቸው እንዴ? መቼ ሐዋርያ ስራ ላይ ጠፋኝና አልጠፋኝም እኮ ሐዋርያ ስራ ላይ ያለው እንዴ? ይቀጥሉ።
ይኸው ፎር ኤግዛምፕል አሁን ሶፊ እሺ አንድ ነገር እናድርግ። ይህን ጠይቃችሁና ይህን ጠይቅና ሚዩት ላድርግ። ተመስገንም ሁለታችሁም ተባብራችሁ መልሱ። ኢየሱስ ክርስቶስ ኦርቶዶክስ ቤተክርስቲያን የመሰረታት እሱ ነው ብላችኋል። እሺ ሐዋርያቱ ደግሞ ክርስቲያን የተሰኙበት ምክንያት ምን ነበረ? ኢየሱስ ክርስቶስ የመሰረታት ሃይማኖት ድርጅት ውስጥ ነው የገቡት? ኦርቶዶክስ የምትባለው ውስጥ ነው የገቡት እነሱ ወይስ ደግሞ ሐዋርያ ስራ ላይ ያለውን? ኦርቶዶክስ ድርጅት አይደለችም። ኦርቶዶክስ ድርጅት አይደለችም። ኦርቶዶክስ ድርጅት አይደለችም። እምነት ናት፣ እውነት ናት፣ ቀጥተኛ ናት። ድርጅት የሚባለው በምን የሚመጣ ነው ካልከኝ ልክ ንግድ ፍቃድ እንደሚወጣበት ነገር ነው ድርጅት ልትለው የምትችለው። ስለዚህ እንድታዳምጠ የምፈልገው ኢየሱስ ጳውሎስን አገኘው አይደለ? የምታሳድደኝ እኔ ኢየሱስ ነኝ አለው። ያንን እውነት ከኢየሱስ ወደ ጳውሎስ የመጣ ነው። ስለዚህ ኢየሱስ ይዞት የመጣውን እውነት እንድንከተለው ለሐዋርያቶቹ ሰጠ። ስለዚህ ይቺ እውነትና እምነት የሆነችዋ ቀጥተኛዋ አንዲቷ ሃይማኖት ምንድናት ካልከኝ ኦርቶዶክስ ተዋህዶ ናት ማለት ነው። ስለዚህ ሐዋርያቶች ኦርቶዶክስ ናቸው። ክርስቶስ ኢየሱስም ደግሞ እንድንከተል የፈቀደልን ደግሞ አንዲቷን ሃይማኖት ኦርቶዶክስን ነው። እሱም በዛ መዳን ውስጥ ስላለ ማለት ነው። ይሄም መረዳት ምንም አይጠበቅብህም። አንዲት ጥምቀት፣ አንዲት ሃይማኖት፣ አንድ ጌታ ያለው በቂ ነው። ስለዚህ ተመስገን ቅድም እንደተናገርከው ግን በጨዋነት ግን አዳምጣቸው። ተመስገን ኢየሱስ ክርስቶስ ኦርቶዶክስ ነው ብለን የምታምነው? ክርስቶስ ኢየሱስ እውነተኛ ስለሆነ መስራች ላይ ስላለ እንዴ ነው መልሱ። በቃ አንዴ ቆይ ተመስገን ኢየሱስ ክርስቶስ ኦርቶዶክስ ነው? ባለቤቱ ነው፣ መስራቹ ነው እኮ። ቅድም ኦርቶዶክስ ነው ብለህ ነበር፣ አሁን ደግሞ ፈራኸው መሰለኝ። እስቲ በቀጥታ መስራቹ ነው፣ ባለቤቱ ነው፣ መስራቹ ነው። እሺ መምህር እርሶስ ቅድም ኢየሱስ ክርስቶስ ኦርቶዶክስ ነበረ ብለዋል። ደግሞ ይበሉት እስቲ ኢየሱስ ክርስቶስ ኦርቶዶክስ ነበር? ኢየሱስ ክርስቶስ ኦርቶዶክስ ነው ማለት ኢየሱስ ክርስቶስ ኦርቶዶክስ መሰረተ ለማለት ነው። አሁን ፈራችሁት? ለምን ነው ፈራ? ለምን ፈራ ነው? ኢየሱስ ኦርቶዶክስ ነው፣ ቀጥተኛ እውነተኛ ነው። ከምን መጥቶ ነው? የምን ፍርሃት ነው እንዴ? ኦርቶዶክስ ነው ሲባል ምን ማለት ነው? ኦርቶዶክስን የመሰረተ ማለት ነው እንዴ? ያው አይደለም ነው። ስለ ሳቅ ዲስካሬጅንግ የለም። ዲስካሬጅ የሚደረግን ሰው እንዳይመስልህ። እኔ ዲስካሬጅ አላረኩኝ። እኔ ዲስካሬጅ አላረኩኝ። ሙድም አውቃለሁ ብዬ ነው። መንፈሳዊ ብሆንም ሙዶችንም አውቃለሁ። ግን ስለ መንፈሳዊነቱ እንታገሰዋለን እንጂ 9 ዲግሪ 2 ማስተር ስትመረቅ ድረስ 4 ኪሎ ነው የኖርኩኝ። ሶፊዬ ትንሽ ደቂቃ ስጣቸውና በእውቀት አይታሙም። ከዓለማዊ እስከ መንፈሳዊ ትምህርት እኔ እውቀት የላቸውምም አላልኩም። እኔ እውቀታቸው ልክ አይደለምም እኮ አላልኩም። እኔን አዳምጠኝ። ለአባታችን ሰዓት ስጣቸው፣ ቁጭ አድርገው ያስተምሩ። ቤተ ክርስቲያን ሁሌም አስተማሪ ናት። ልጆቿ ሁሌም ደግሞ ስለዚህ እስቲ ሰዓት ስጣቸው ያስተምሩ። ኢየሱስ ኦርቶዶክስ ነው ያለበት ምክንያት የእምነቱ መስራችና ባለቤት ኢየሱስ ነው። ስለዚህ ባለራዩ ከሆነ ኢየሱስ ክርስቶስ መስራቹና ባለራዩ እኮ መስራቹና ባለራዩ እሱ ነው። መስራቹ እኛ ክርስቲያኖች ነን፣ ተከታዮቹ ነን የክርስቶስ ኢየሱስ። ስለዚህ ሂዱ በአብ በወልድ በመንፈስ ቅዱስም እያጠመቃችኋቸው ደቀ መዛሙርቶቼ አድርጓቸው አለ ጌታ ኢየሱስ ክርስቶስ ለ12 የበጉ ሐዋርያት። ስለዚህ ይህንን እውነት መስራች አድርጎ የመሰረተው አንዲቷን ሃይማኖትን የተከለው ኢየሱስ ነው። ስለዚህ በትክክል ልትረዳ የሚገባው አባታችንን ጊዜ ስጣቸው። ኢየሱስ ክርስቶስ ከጳውሎስ ጋር ሲገናኝ ስሙን ራሱ ቀይሮ ጳውሎስ ራሱ ያለው ማን እንደሆነ ይታወቃል። ስለዚህ ኢየሱስ ክርስቶስ መስራች መሆኑን ያሳዩ በትክክል። ለምንድነው ጊዜ ማሰጣቸው? አንተ ለምን አታሳየኝም? አንተ አሳየኝ። እንደውም መንገድ ስለሆንኩኝ ነው እንጂ እሳቸው መጽሐፉን እኮ ከፈቱልህ። ደግሞ በዚህ ላይ ደግሞ የቤተ ክርስቲያን ሊቅ ናቸው። እኔ እሳቸው እያሉ ደግሞ እኔ ደግሞ አላወራም። ምእመን ነኝ፣ አዲስ ክርስቲያን ነኝ። ግን የገባኝን እውነትን ግን ከመናገር ግን ወደኋላ አልልም። ይሄ ነው እውነታው። እኔ አዲስ ክርስቲያን ነኝ። ከምንፍቅና ነው የመጣሁት፣ ከፕሮቴስታንቲዝም ነው የመጣሁት። ከዚህ ከማይረባ ሃይማኖት ወደሚረባ ሃይማኖት ስመጣ፣ እሳቸው ግን የቤተ ክርስቲያን ሊቅ ናቸው። እሳቸውን አዳምጣለሁ።
ማንም ታናሽነትን አይቶ እንዳይነቀ ስለሚል የገባኝን እውነትን በቃሌ እናገራለሁ። በሚገባ መልክ የቤተ ክርስቲያን ሊቅ ናቸው፣ የቅድስት ሥላሴ ምሩቅ ናቸው። እሳቸው በአግባቡ ያስተምሯል። ይቀጥሉ አባቴ፣ ግን ጊዜ ሰጣቸው፣ አክብራቸው። ሶፊ አንዴ እንድገባ ትፈቅድልኛል? ሀሳብ እንድሰጥ። እሺ ሀሳብ ትሰጣለህ፣ ግን ተሙ ስለሳቸው እንዳወራኸው እንደዚህ አንጀትን ገትረ ስለ ኢየሱስ ብሰብክ ደግሞ የበለጠ ሞር ጥሩ ነው። ኢየሱስማ ጌታ ነው። ኢየሱስ ክርስቶስ አምላክ ነው። እሺ ሶፊ ነው። ሰው ወደ ክርስቶስ ኢየሱስ እንዲመጣ አሁንም ጥሪ ያቀርባለሁ። እኔ ወደ እውነተኛው መጥቻለሁ። ይቀጥሉ አባቴ። ሶፊ እንኳን ደህና መጣ ተሙዬ፣ እንኳን ደህና መጣ። ደስ ብሎኛል በመምጣት በጣም ደስ ብሎኛል። ከታች ሁላችሁም እንኳን ደህና መጣ ተሙ እያላችሁ ጻፉ። እንኳን ደህና መጣ ተሙዬ። አሁን እድል ስጣቸው፣ ለሳቸው ጊዜ ስጣቸው። እሺ እሺ፣ ጋዲዝም ሀሳብ ስጥና ጋዲዝም ሀሳብ ስጥና ለሳቸው ሰፋ ያለ ጊዜ እንድንሰጣቸው። ጋዲዝም ቀድሞም ገብቶ ስለነበረ እስቲ ምን ነበረ ጋዲዝም? እሺ ሀሳብ ኮፒ ሊንክ አድርጉለት ቤቱን በጌታ በኢየሱስ ክርስቶስ። 1000 ሰው ቁጭ ብሎ 170 ኮፒ ብቻ። ኧረ ምን አይነት ሰው ነው የሚሰበሰበው ግን እዚህ ቤት ግን አንተ በክርስቶስ ነው። ኧረ ታብታብ አድርጉለት፣ ኮፒ ሊንክ አድርጉለት። እስኪ ምንም አትጎዱም እኮ ማርያም። ኬኩዬ እድል ይሰጣቸው ለአባታችን እግዚአብሔርን ቁጭ አድርገው ቤተክርስቲያንን ያስተምራሉ። እሺ አይ ተምዬ እድል ይሰጣቸው። አባቶች ሲመጡ አክብሩ። ኧረ እኔ አከብራለሁ። ኧረ እኔ ሚውት ነው የማደርገው እኔ አባትዬ። ኧረ ተምዬ ፕሊዝ። ምን አልኩኝ እኔ ታዲያ? አሁን እንዴ እኔ ምን ወጣኝ? አይደለም አንተ ኮፕሊንክ ነው ያልከው፣ ኬኩ አይደለም። ኮፕሊንክ አድርጉ፣ ግን ማንም ሰው ጣልቃ እንዳይገባባቸው። ለአባታችን እድል ይሰጣቸው። እኔ እንዲያስተምሩ ፈልጋለሁ። ልክ እውቀት ያለው ሰው ሲመጣ በጩኸት ለማስቆም ትፈልጋላችሁ። የቤተ ክርስቲያን ሰው እንደነ ሶፊ አይነቶች አባት ከሆኑ እኮ ምን ቤተ ክርስቲያን ሄድና መስሎኝ ቲክቶክ ላይ ታዲያ ምን አለ? ታብታብ አድርጎ አንድ ጊዜ አውደ ምሕረት ላይ ሄዶ እኮ መስሎት ነው። አባት ከሆኑ ተምዬ ተው እንጂ አንተ ደግሞ ታብታብ አድርጎ ሚዲያ ነው ማለት ኬኩ አድርጎ አንድ ጊዜ ጋይስ ታብታብ ይላል። ከየት ቤት ነህ? ሻላይ እስኪ ምንድን ነው? ከየት ነህ? ቤት ነህ? ዛሬ ኬኩ የምትባለው ተሜ ጥምድ አድርጎኛል። ተው እባክህ ዝም ብሎ ነው። ታብታብ አድርጉ ጋይስ። አይ ቆይ እስኪ ኬኩ እንደዚህ ነው። እስመ በእንቲአክሙ አሕዛብ ይጸርፉ ላዕለ ስመ እግዚአብሔር ይላል። አስተምር ሚዲያ ላይ እግዚአብሔር ይሰደባል ይላል። እስኪ ቆይ ኬኩ ከየት ቤት እየመጣ ያንቦራጭቀው ትምህርቱን ኬኩ እንደኛ አይነቱ እየመጣ እያንቦራጨቀ ጥምቀት ለድነት አይሆንም እንትን ለእንትን አይሆንም እያሉ የሚብኳኩ ሰዎች በበዙበት ዓለም ላይ የቤተክርስቲያን የሚያውቁ ሰዎች ሲመጡ አይምጡ ነው የምትለው? ተምዬ አባ የሚያውቁ ሰዎች አያስተምሩ። እሳቸው ያስተምራሉ፣ እኛ እንማራለን። በቃ እኛ ምእመን ነን። ስለዚህም ለሚያውቁ ሰዎች ነው ቦታ ምንሰጠው። እየመጣ አንዳንድ የሚያቦካ ሰው አለ። ጥምቀት ለምን አይሆንም እንትን ለምን አይሆንም የሚል ወይ ጴንጤ ያልሆነ ወይ ኦርቶዶክስ ያልሆነ ግራ የተጋቡ ሰዎች አሉ። እና ልክ ለእንደዚህ አይነት ነገር እውቀት ያላቸው የቤተክርስቲያን አባቶች ሲመጡ ዌልካም ብለን ነው ልንቀበል የሚገባው። ለዚህም ነው ዋኖቻችሁን አስቡ የሚለው መጽሐፍ ቅዱስ። ስለዚህ ይቀጥሉ አባቴ፣ ከእርሶ እንማራለን። ይቀጥሉ፣ ያስተምሩልን። ተምዬ ትክክል ነው አባቴ፣ ትክክል። ይሄ ነው በቃ አልፏል። ተሜ ቀጥሉ አባታችን። ለማንኛውም እሺ ኦኬ ጉድ መል ለማንኛውም ግን እስመም ቃልከ ትትኮነን ወም ቃልከ ትጸድቅ፣ ከቃል የተነሳ ገሃነም ትገባለህ። የእግዚአብሔር ቃል ነው። ከቃል የተነሳ ገነት ትገባለህ። ሞትከ ወሕይወትከ ውስተ ልሳን ብሏል ሲራክ። ሞትም ሕይወትም በአፍ ውስጥ ነው ያለ ይላል። እና አንዳንድ የምንናገራቸው ነገሮች
ጋን የሚያስገቡ አፎች ናቸው። መጠንቀቁ ጥሩ ነው። በእስመ ቤንቲአክሙ አሕዛብ ይጸርፉ ላዕለ ስመ እግዚአብሔር፣ በእናንተ የተነሳ እግዚአብሔር ይሰብሰባል ይላል እና ይሄ ሚዲያ ነው። ምን ሊሰሩ መጡ የሚለው ነገር ምን ማለት ነው? እኔ እኮ ቢያንስ ዘመኑን የጠበቁ ነኝ። ቄስ ብቻ መርጌታ ብቻ እንዳልመስልህ ዘመኑን የጠበቁ የዋጀው ዩኒቨርሲቲ ውስጥ ያደጉ ነኝ እንጂ ሰፈር ስለቃቀም ይኖራሉ እንዳይባልም ቼኩ ማስተካከል ይገባል። እንደዚህ ነው። ውስተ እደ ልሳኔ ሲራክ የሰው ልጅ ሞትም ድነትም በአፉ ውስጥ ነው ያለ እና ስለዚህ መጠንቀቁ ጥሩ ነው ብዬ ነው። ያ የሚጎዳበት ራሱ ባላፉ ነው። እሺ ለማንኛውም ኤኒዌይስ ከተፈቀደልኝ ተሙ ቀጥል ብትለኝም ቤቱ የሶፊ ቤት ስለሆነ ለዚያ ነው ሶፊን እየተጠባበቁ ያለሁኝ። ሶፊ ባለቤቱ ጊዜ ሰጥቻለሁ ተናገር ሲሉኝ ብዬ ነው። አረ እኔ ጋ እኮ ኖ እኔ ጋ እንደሱ ጊዜ የሚሰጥም የሚወሰድም የለም። ዝም ብሎ ማውራት ነው። እኔ አታውሩ አውሩ ምናምን እኮ አይደለም እኮ እኔ እርስዎ አዲስ መሆኑ ምን ነው ዛሬ እኔ ጋ ሁል ጋር አብረን እናወራ የለ እንዴ? ዛሬ እንደ አዲስ ሰው ሆኑብኝ ምን ነው? አይ ባይዘወይ እኮ ሶፊ እኮ ዩአር ሚክ አስዶ እንጂ ለእርሶ እኔ ስንት ጊዜ ነፃነት ሰጥቼ እዚህ እንደፈለጉ የሚያወሩት እኔ ጋር አይደለ እንዴ? እርሱ አመሰግናለሁ። ሰውዬው ልክ ዛሬ ወዳጆች እንዳልሆንን ወዳጆች እንዳልሆንን ምናምን አረጉ እኮ እርሶ ዛሬ። አይደለም አንዴ እኮ እንዲያውም ተሰድቤያለሁ። ሶፊ ክርስቲያን ቢሆን ኦርቶዶክስ ቢሆን ኑሮ ስንት ሰው ያፈራ ነበር። መምህር ሶፊን ይባርኩት። ዛሬ ቅድስተ ማርያም ናት። በዛ ላይ ደግሞ ቅድስት ነው። እንደው ሶፊን ስለምንወደው ይባርኩት አንዴ እና ሶፊ እኮ ይገርማል። ሶፊ እኮ ቅርብ ጊዜ በቃ ትክክለኛውን ሃይማኖት ይገባል። ያወሪያትን ያ ለዛ ነው የምመጣው እኮ ያው የኛው ሶፊ ገና ሲስቅ ነው ገና ብዙ ክርስቲያን የሚያገኝ ሲመጣ ወደዚህ ቅዱስ ጳውሎስ እኮ እንደሱ ያለው ነው የተመረጠ እኮ ያው ተዚህ ዋዲያ ኃይለኛ ደግሞ የሆነ መጀመሪያም ኃይለኛ አሳዳጅ ነበር፣ ሲመለስም ኃይለኛ ቤተክርስቲያን መስራች ሆነ እና ስለዚህ ሶፊ የነገው ቀን እድሉ ፕሮባቢሊቲው ቅርብ ነው፣ ሩቅ አይደለም። ሶፊ ደግሞ አራዳ ነው፣ ተሎ ይገባዋል፣ ይመጣል። ስለዚህ እውነት እነጋገግ። እውነት ግን ምንድነው? እውነት ሁልጊዜ አይፋቅም። እውነት በእንትን አይሄድም። ምንድነው? እውነት በዝምድና አይሄድም። እውነት በጓደኝነት አይሄድም። እውነት ባለቤቱ እግዚአብሔር ጻድቅ ነው ሲል መጽሐፍ ኃጢአትን አስወግዶ የጸደቀ ማለት አይደለም፣ እውነተኛ ለማለት ነው። እግዚአብሔር ጻድቅ ነው ማለት እውነተኛ ነው ማለት መምህር ተሜ እየቀለደ መስሎኛል። ለዛ ነው እኔ እንደዚህ ያልኩት። ከተሜ ጋር ስለምንቀላለድ እየቀለደ መስሎኝ ነው መምህር። እንደው ቁም ነገር አድርገውም እንደው እኔ ንግግር ባያዩት። በነገራችን ላይ ኬኩ በአለማዊ ራሱ ሁለት ማስተር አለው። እኔ ወዳጄ ነው። ብዙ ጊዜ እኔን አክብሮ መጥተው ራሱ እኔ ቤት እንኳን ብዙ ትምህርት ሰጥቶኝ ያውቃል እና በጣም የተከበረ ሰው ነው። የምር ብንሰማቸው እድል ሰጥተን ያው ይቅርታ አንተ ስለምን ነው ያው ያውቃል ባህሪ እና ኖ እኔ ደስ ይለኛል። እሺ ለማንኛውም እንግዲህ ይህንን ለማሳየት ሞክሬ ነው። ካሜራው ያሳያችሁ ማስተምረውን ትምህርት ማለት ነው። 2-3 ሳብጀክት ነው ማስተምር። አይታይም። ፍሮንት ባደርገው ፍሮንቱን ያሳያል እንዴ? በፍሮንቱ ገልጦ አይደለም የሚያሳየው። ይኸው በትልቁ አረኮት። በጀርባው ካሜራውን ይከፍቱትና አባቴ በጀርባው ያደርጉታል። ከዛ በኋላ ሙሉ ጽሑፍ ያሳያል ካሜራው። አክሴፕት ሲሉ እሺ፣ ቆይ ልክፈተው። እሺ አባት ሴጣንማ ጊዜያችንን አይበላም፣ እንማራለን። ኦኬ አሁን ፎር ኤግዛምፕል ሉክ ነው ገልብጦ ነው የሚያሳየው ሲሉ አሁን በጣም ጥሩ ነው አባቴ። አዎ እንደሱ ይታያል። ይሄ አዎ ልክ ነው። ትርሶ ግን ተመስገን ከየት መጥቶ ነው ሴጣን ጊዜ የሚበላብን? ጊዜያችንን ልትበሉ ተንጫጫችሁ። እውነታው ሊወጣ ሲል ትንጫጫላችሁ። ይቀጥሉ አባቴ ያስተምሩ። ሴጣንማ ጊዜያችንን ይሄ ነገር ለእናንተ ግን ይነበባል። ይህ ይነበባል ወይ ለእናንተ? እንደ አረብኛ ወደ ግራ ነው የሚነበብልን። ለእናንተ ይነበባል ወይ? ወደ ግራ እንደዚህ። ይሄ ምን ይላል? ምና እንደ 2018 በመምህር ግሩም ሽባባው ነው የሚለው። እሺ ኤኒዌይስ ቆይ ካሜራ እሺ እሺ አሁን እሺ ይታያል። አሁን ይታያል። ልክ ነው ነው ተገልብጦ ነው የሚታየው። አሁን ልክ ነው። ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ በመምህር ግሩም ሽባባው 2018 ዓ.ም ይላል።
ከታች ያለው ከላይ ደግሞ ሰዋሰው ርዕሱ ምን ይላል? ብርሃነ ቅዱስ ጳውሎስ ሰዋሰው ብርሃነ ቅዱስ ጳውሎስ መንፈሳዊ ኮሌጅ። እሺ ደግሞ ይህን ደግሞ ይሁት ሁለት ናቸው ማስተምራቸው። አጠቃላይ የቤተ ክርስቲያን ታሪክ 2018። ኦኬ ናይስ። እሺ ዝም አላችሁ ሌሎቻችሁ፣ እነ ኬኩን ምናምን ዝም አላችሁ እኮ ሌሎቻችሁም እኮ አውሯቸው። መምህር ናቸው። ሶፊ እግዚአብሔርን ሶፊ እንዴት ነህ አንተ? ለምንድን ነው እኔን የማታስገባኝ? ምን ሆነህ ነው? ሶፊ እንዴት ነህ? አትግባ። ቆይ እሳቸው ይቀጥሉ። አትግባ። አባታችን ይቀጥሉ። ሰይጣን ጊዜያችንን ሊበላ ነው እንዳንማር። እንደዛ ሳይሆን አይደለም ጊዜ ልትበሉ ነው ብላችሁ መምህር ያስተምሩ። አንድ ጊዜ ይናገሩ። ጊዜማ አትበሉ። አይሆንም። ስለ ጊዜማ አትበሉ። ኖ እሳቸው ነው የሚያስተምሩት። ይቀጥሉ አባቴ። ተመስገን ኔትወርክ እየተቆራረጠ ነው። አሽቀብጣለሁ ለእሳቸው ለቤተ ክርስቲያን ለኦርቶዶክሳዊ አባት አይደለም ለኦርቶዶክሳዊ ወንድም ያሽቀብጣለሁ። ለምን ቢባል ለኢየሱስ አሽቃብጠኝ። ተመስገን ተው። እኛ የአንድ መንግስት ወራሾች ነን። እኛም ነን። ሶፊ ቤቱ ያንተ ነው አይደለ? ተሜ በጉልበት ምናምን አይደለም። እሳቸው ብቻ ያወሩ። ግርማ ሁሉ በዝግታ ይገኛል ይላል። ፕሊዝ እኔም አላወራው እንኳን እናንተ ማለት ነው። አንድ አባታችን ያወሩ እንስማቸው። ሶፊዬ ማስተር ግሬተስት ኦፍ ኦል የምባለው እንኳን አላወራውም። አንድ አባታችን ይቀጥል። አንዴ ለምን ለእያንዳንዱ ሰው አንዳንድ ዕድል ሰጥታችሁ ጥያቄ ካላቸው ጥያቄያቸውን አንስተው እሳቸውን ማጠቃለያ አይሰጡንም? እሱ አሪፍ ሀሳብ ነው ሶፊ። ማጠቃለያ ይስጡበት እሳቸው። እሺ አሁን እንግዲህ ይህን ስርዓት ማስያዝ የሚችለው የቤቱ ባለቤት ነው፣ ሶፊ ነው። እውነት መምህር፣ እርሶም እዚህ ቢቆጡ ምን ቢሉ ሁሉም ሰው ይሰማዎታል። የማይሰማ ሰው የለም እዚህ ውስጥ። ተው ቢባል ሁሉም እዚህ ጋር የሚታዘዝ ሰው ነው ሁሉም ያለው። ስለዚህ መናገር ይችላሉ። ሆነስትሊ ይኸው ሞዴሬተርም ሰጥቾታለሁ። ከፈለጉ እኔንም ያባሩኝ፣ ችግር የለውም። ምንም ችግር የለውም። ኖርማል ነው። ግን ጥያቄ ያለው ሰው ካለ ጥያቄ ይጠይቆትና አሁን ካነሳ ነው ርዕስ አንጻር አጠቃላይ በመሀል ሰው ጣልቃ እንዳይገባ ጊዜ ወስደው እንዲያወሩ። ሰው ካላወራ ስለሚጨንቀው አንዳንድ ነገር እናውራ ሁላችንም፣ ከዛ አንገባቦትም። ምክንያቱም መልሶት ቢጥመንም ባይጥመንም ዝም ብለን ነው የምንሰማው። ቢጥመንም ባይጥመንም ከጨረሱ በኋላ ደግሞ ጥያቄ እናነሳለን። ስለዚህ ጋዲዝም የምትፈልገው ነገር ካለ አንሳ፣ ከንቲባውም አንሳ፣ ሳሚም አንሳ፣ ጎንደሬዋም፣ ኬኩንም፣ ታላቁ ካሌብም አንሱና እድል እንስጣቸው። የተወሰነች አንዳንድ ደቂቃ ግን ውሰዱ። የረዘመ ነገር መልካም። እኔ ልግባሽ። እኔ ያለኝ ሀሳብ ትንሽ ሀሳብ ሰጥቼ ነው። እንዴት ነህ? መጀመሪያ ሶፊ እንዴት ነህ? ሰላም ነህ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። በነገራችን ላይ እናንተ ወዳጆቼ እኔ ስለ ሶፊ ትንሽ ልበላችሁ። ሶፊ ለኦርቶዶክስ ያለው አረዳድ በእውነት ነው የምነግራችሁ፣ በእጅጉ ቀና የሆነ አረዳድ ያለው ልጅ ነው። ማለት እኔ ከዚህ በፊት ነው የማውቀው፣ ብሮድካስቱም ላይ ጋብዞኝ አውቀዋለሁ፣ በተግባር ነው የማውቀው። እና እንደ እንትን እንዳይመስላችሁ በጣም 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 ወንጌል በየትኛውም ቦታ ይሰበክ እንጂ ምንም እኔ ችግር የለብኝ የሚል ሰው ነው። በጣም እኔ ዩቲዩብ እኔ ቲክቶክ አካውንት ላይ ገብታችሁ ብታዩ በጣም የቆየ ሼር ያደረኩታለ ስለ ኦርቶዶክስ እሱ ሪያክት ያደረገበት ቪዲዮ እና በጣም እዛ ገብታችሁ ምስክር አለላችሁ። እዛ ገብታችሁ እዩት። እንደሚከራከረው እንደምናምን አይደለም። ተግባሩ በእጅጉ ወንጌል ብቻ የክርስቶስ ወንጌል ንጹሕ የሆነ ወንጌል በየትኛውም ቦታ ቢሰበክ እኔ እሱ ነው የምፈልገው የሚል አቋም ያለው ሰው ነው። እና ያው አባታችንም ቄሱም በጣም ትልቅ አክብሮት አለኝ። እኔም ወንድሜም ተመስገን እያለው ያለው ያ ነው ማለት
ስለዚህ ምንድን ነው የእኔ ግን ሀሳብ ልሰጠው የፈለግኩት እኔ ለሶስቱም ተቋማት እኔ ትልቅ አክብሮት አለኝ። ለኦርቶዶክስ በጣም የላቀ አክብሮት አለኝ። ምክንያቱ ዋጋ ከፍላ ወንጌል እዚህ ያደረሰች እሷ ናት። እሷ ዋጋ ባትከፍል ኖሮ ፕሮቴስታንት የሚሰብከውም ሌላውም ላይኖር ይችላል፣ አይኖርም ነበር እና ምናልባት ትንንሽ ነገሮች ስህተት ምንለቅም ከሆነ እኛ ህይወት ውስጥ እኛ ቤት ውስጥም ብዙ ልዩነት የሚፈጥሩ ነገሮች ሊኖር ይችላል፣ ከሚስት ከልጆች ከምን እና እኔ እንደ ተቋም ከወሰድን ለእኔ ኦርቶዶክስ የሁሉም ነገር መሰረት ናት ብዬ ነው ማምነው። ማለት ሐዋርያት የትኛው እምነት ይከተሉ ነበር? ጳውሎስ የማን ነው? ሉቃስ የማን ነው? ምናምን አይደለም። እሱ አይደለም መሰረታዊ እንትኑ። መሰረታዊ ዋና ፖይንታችን ግን የክርስቶስ ዋና ዓላማ ሰዎች በሱ አምነው እንዲድኑ ማድረግ ነው እንጂ የትኛው ተቋም ላይ ነው አባል የነበርከው ብሎ የሚጠይቅ አይመስለኝም። እኔ ጌታ ኢየሱስ ቢጠየቅ በክርስቶስ አምነ ከዘላለም ሞት ወደ ዘላለም ህይወት ተሻግረሃል፣ እኔን ስታመልክ ነበር፣ እግዚአብሔርን ስታመልክ ነበር የሚለው ጥያቄ ይጠይቃል እንጂ ፕሮቴስታንት ነበርክ ወይስ ካቶሊክ ነበር ወይ ኦርቶዶክስ ነበርክ ብሎ የሚጠይቅ አይመስለኝም። ምናልባት ከተሳሳትኩ እታረማለሁ በእናንተ በወዳጆቼ። እና ጌታ ምንድን ነው ያለው? ጌታ ኢየሱስ እኛ አንድ እንደሆንን እናንተም አንድ ትሆኑ ዘንድ ትእዛዜ ይህች ናት ይላል። ማለት ክርስትና የሚታወቀው በክርስቶስ አምኖ በእሱ አስተምሮ መኖር ነው። የእሱ አስተምሮ ምንድን ነው? እኔ እንደወደድኳችሁ እርስ በእርሳችሁ ተዋደዱ። በቃ ትልቁ መርሁ ይሄ ነው። ሁለተኛስ ወደ ዓለም ሁሉ ሄዱ እናንተ ልሰብክ ፈልጌ አይደለም። እና ምንድን ነው ግን ብዙ ጊዜ ትኩረታችን ልዩነቱ ላይ እያተኮርን ነው። በጣም ደግሞ ወደ ኋላ እየቀረን ነው ያለ ነው። በጣም እየተጎዳን ነው፣ እየቀረን ነው ያለ ነው። እንደ ተቋምም እንደ ማህበረሰብም እንደ ቡድንም እርስ በእርሷ የምትዋጋ የምትቃወም መንግስት አትጸናም ነው የሚለው። እና እኔ በክርስትና ውስጥ በጣም ትልቅ ቅሬታ ነው ያለኝ። ቅሬታ ምንድን ነው ብትሉኝ መለያየትን የነገሰበት ማህበረሰብ ነው ያለ ነው። በክርስቶስ አንድ መሆን ያልቻለ ግን ደግሞ ስለ ክርስቶስ የሚሰብክ እንዴ! በክርስቶስ አንድ መሆን ያልቻለ ማህበረሰብ እኮ ነው ያለን እኛ። ክርስቶስ እንግዲህ ክርስቶስ አንድ ካላደረገው ክርስቲያኑ ምን አንድ እንደሚያደርገው እኔ ግራ ነው የሚገባኝ። የክርስቶስ አስተምሮ አንድ ካላደረገን ብሔር አንድ አያደርገንም፣ የሀገር ዜግነትም አንድ አያደርገንም። ሌላም ቢመጣ ሌላ አይዲዮሎጂ ቢፈጠርም አንድ ሊያደርገን አይችልም። የክርስቶስ አስተምሮ ኳስ አንድ ሊያደርገን ተቸግረናል። እና ያው አመሰግናለሁ። ስለዚህ እዚህ ላይ ብንወያይ ጥሩ ነው እላለሁ። ጥሩ፣ እሺ፣ ችግር የለውም። በቃ አመሰግናለሁ ጋዲዝም። እሺ፣ ሳሚ ሀሳብ አለ? አዎ ሶፊ ሀሳብ አለኝ። እሺ፣ ሁላችሁንም ሰላም ብያቸዋለሁኝ። ከላይም ከታችም ያላችሁ እናንተ ለእናንተ ትልቅ አክብሮት አለኝ። ለምን እግዚአብሔር በአምሳሉ የፈጠረን ሰዎች ስለሆነ ለሁላችሁም በጣም ክብር አለን። እዚህ ጋራ ምናልባት የመጣ ነው ሁላችንም እንማማር፣ እንዲሁ ደግሞ ያላወቀነው ነገር እንድናቅ ነው። ከእናንተ ብዙ እንማር እንፈልጋለን። ግን እኔ ሀሳቤ ሊሆን የሚችለው ምናልባት ሶፊ የጠየቀው ጥያቄ አለ። የሶፊ ጥያቄ እንዲመለስ እፈልጋለሁኝ። የኢየሱስ የትኛው ሃይማኖት ነበር? ከመጽሐፍ ቅዱስ አንጻር እንዲመለስ እፈልጋለሁ። ምናልባት እዚህ ጋር ስናወራ የግል ታሪክ ወይም ደግሞ ስለ ቤተ ክርስቲያን እንዲወራ ሳይሆን መጽሐፍ ቅዱስ ብቻ ወይም ደግሞ የእግዚአብሔር ቃል ብቻ እንዲነገር ነው የምንፈልገው። ስለዚህ ከዚህ አንጻር መጽሐፍ ቅዱስ በሐዋርያቶች ጀምሮ የመጣ ነው ብለህ ቅድም መምህር ነግረህን ነበረ። ከሐዋርያቶች ተቀባብለን የተቀበልን ይሄ ኦርቶዶክስ ሃይማኖት ብለሃል። እኔ ከመጽሐፍ ቅዱስ አንጻር ካለ እጅግ እንቀበለዋለን፣ ለመማር በጣም ዝግጁ ነን። ግን ደግሞ ቅድም እንደተባለው እነ ተሜም ጣልቃ ገብቶ ባይጮህ በጣም በፍቅር እንዲሁ ደግሞ ምናልባት ቅድም አንድ ንግግር ሲናገር ነበር ከማይሆን ሃይማኖት የማይሆን ሃይማኖት ማለት ምን ማለት? ከማይሆን ሃይማኖት ነው የመጣሁት ከማያውቅ ሃይማኖት ብሏል። የወንጌል አማኝ ምናልባት የሚወክለው መጽሐፍ ቅዱስና እግዚአብሔርን ብቻ ስለሆነ ምናልባት ትክክል አይደለም ይሄ ነገር። እሱንም ነገር በደንብ መምህር በፍቅር እንድታስተምሩ እንፈልጋለሁ። ለመማር በጣም ዝግጁ ነኝ። ተባረኩልኝ። ወዳቸዋለሁ። እሺ፣ ከንቲባው አለ ሀሳብ? አጭር ነው። እኔ እንኳን እሳቸው እንዲያስተምሩ ድል እንትን ሰጣቸዋለሁ። በእውነቱ እድለኛ ነኝ ዛሬ እሳቸውን ከረጅም ጊዜ በኋላ ስላገኘኋቸው። ዛሬ እንግዲህ ቅድስት ማርያም ሂደን ነበር 5 ኪሎ ገዳም መንበረ ፓትርያርኩ መቀመጫው ማለት ነው። እና ተሳልመን ወንጌል ሰምተን የመጣ ነው። እኔ እንደ አጋጣሚ አንድ ቪዲዮ ለቅቅ ያለው እዚህ ያላችሁት እንኳን አደረሳችሁ። በዛም ደግሞ የበዓሉ ደግሞ ቅድስት ነው የሚባለው የአሁኑ ሳምንት ማለት ነው።
በዚህ ላይ ደግሞ የእመቤታችን የቅድስት ድንግል ማርያም በዓል ሲከብር አባታችን በብር ላይ ወርቅ ነው እና እንትን ይላል ስለሚሉ እሱንም ጨምሮ መምህራችን ስለሚገልጹልን አያይዘውም በተለይ ደግሞ ሞሪሂ ሶንግስ ምንድን ነው መኃልየ ዘሰሎሞን ከመዘምሮች ሁሉ የሚበልጡ የሰለሞን መዝሙር ስለ እሱ ማወቅ ደግሞ ከእሳቸው አንደበት ስሰማ በጣም ደስ ስለሚለኝ በዛው አያይዘው እንደው አባታችን ወደ የብሉይ ኪዳን መምህር ናቸው። በነገራችን ላይ በዓለማዊ 2 ማስተርስ አላቸው። ይሄ ዝም ብሎ ከባድ ሚዛን ናቸው። ለዛ ነው እኔ ስፒችለስ የሆንኩት እንጂ እኔ ቀውጬው ነበር። ታውቀኛለህ ሶፊዬ። እና ለእሳቸው እድል እንስጥ። አመሰግናለሁ። ክበሩልኝ። አይደለም የተናገር ከሆነ ረኩን ለእርሶ ለቅቄያለሁ። አባታችን ይቀጥሉ። እሺ። አይ ጎንደሬዋ ደግሞ ሀሳብ ካላት ስጧትና ሌላ ሰው ጣልቃ እንዳይገባ ነው። ከዚህ በኋላ ሰው ጣልቃ እንዳይገባ። ስለተሰጠኝ በጣም አመሰግናለሁ። ስትገቡ መነሻችሁን ባላቅም መጀመሪያ ግን ምንድነው ስትል የነበረ ኢየሱስ ኦርቶዶክስ ነው የሚል ነው። እሱ እንደ መጽሐፍ ቅዱስ አንጻር ስናይ የሃይማኖት ጀማሪ መስራች ቤተክርስቲያንን የመሰረተ ነው እና እንደው እስኪ ሐዋርያትም ሆነ ኢየሱስ ኦርቶዶክስ የሚልበትን እንትን መጽሐፍ ቅዱስ ላይ ቢያስረዱን በዚሁ አያይዘው። ይሄ ነው የኔ ጥያቄ። ሌላ ያው መጽሐፍ ቅዱስ ላይ የሚታወቀው አይደለም። እቺ ልጅ አላማዋ ሌላ ነው። ሶፊ ሌሎቹ ያወሩት በጨዋነት ነው። ሌሎቹ ያወሩት በጨዋነት ነው። ቤተክርስቲያንን በማክበር ነው። አባትን በማክበር ነው። እሷ ሲጀምር ስሟ ላይም ጤነኛ ስም የለው። ስሟ ላይ ምን ብሎ ጴንጤ የሚል ነው ስም። በቀጥታ ጥያቄዋን እኮ ነው የጠየቀችው ሶፊ። ደግሞ ስጠይቅም ደግሞ ሌላ ነው። ጤናማ የሆነ ጥያቄ ትጠይቅ ሶፊ። ጤናማ አንቺ ያልሽ የጭቃ ውስጥ ሾክ ሲዋጋ ያማል። አይ ኖ የጭቃ ውስጥ ሾክ የጋሬጣ ውስጥ ሾክ ሳይታይ ሲዋጋ መርዝ ነው። ስለዚህ ጥያቄሽን በጨዋነት አድርጊ። ደግሞ ያውልሽ አንቺ እሳቸው ልጠይቂያችም ልትጠየቂ ነው የመጣሽው፣ ትጠየቂያታለሽ። ሌላው ያወራው ቤተክርስቲያንን በማክበር በቤተክርስቲያን ጨዋነት ነው የጠየቀው። እንደዛ ነው የምናወራው። አንቺን ግን እሳቸው ይጠይቁሻል። የዲያብሎስን ሽንገላ አንረሳውም ነው የሚለው መጽሐፍ ቅዱስ። አይሆንም። ቀጥይ ሶፊ ተሜ ለምንድን ነው የሚረብሸው? ሰው የራሱን መልከታ ማስቀመጥ አይችልም? የራሷን መልከታ ነው እያስቀመጠች ያለችው። ከዛ በኋላ ጥያቄ ካለው መጠየቅ ይችላሉ። እሺ እንደዚህ አድርጋ ሳሚዬ ተመስገን አትረብሽ በለው። እኔ ከአንተ በሱ ላይ ምን የተለየ ስልጣን አለኝ? ተሜ እኛ እንወዳችኋለን ብለን አክብረን እንዳወራና እኮ አይደለም። ያውልህ እኔ አልረበሽኩም። ያውልህ ሳሚ አንተ አሁን ለምሳሌ አክል ጴንጤ ነህ። ቤተክርስቲያንን በማክበር ያወራው አለ። ከንቲባ ኦርቶዶክስ ነው። ቤተክርስቲያንን አክብሮ ሌላውን ሃይማኖትን አክብሮ ነው ያወራው። አንተ አክብረህ ነው አልተችም። ቆይ አዳምጥ። ጎንደሬዋ ጴንጤ ግን ቆይ አዳምጠኝ አንድ ጊዜ። ጎንደሬዋ ጴንጤ ግን የምትለዋ በራሷ ጎንደሬዋ ጴንጤ ግን ችግር አለባት። እሷ ጠያቂ ልትሆን አትችልም። ትጠይቃለች፣ ትጠየቃታለች። እሳቸው ግን ችግር ሁላችንም ጋር ይኖራል። አንተም እኮ ቀደም የወንጌል አማኝ ወይም ደግሞ ጴንጤ ብለህ ተሳድበሃል አይደል? እኛ ምንም አላለም። እኔ ጴንጤን በጣም ነው የምወደው፣ አልሳደብም። ለመሰለህ አልክ እኮ ከማይረባ ሃይማኖት እኔ በጴንጤ ቤት ነው ተወልጄ ያደግኩት። እኔ ጨዋ ሆኜ እንዳደግ ያደረገኝ የጴንጤ ማህበረሰብ ነው። አልሳደበው ተሜ ብለሃል። ከማይረባ ሆኜ እንዳደግ ያደረገኝ ቋዳምት ጨዋ ሆኜ እንዳደግ ያደረገኝ የጴንጤ ማህበረሰብ ነው። ሳድግ በጴንጤ ቤት ነው ተወልጄ ያደግኩት። አልሳደብም። ክብር አለኝ። እሱን አሸንግለን እንደው አልፈልግም። አይደለም አልሸነገልኩም። አይደለም ሳሚ ቆይ ሳሚ አለበት ስማ ተመስገን አልሰማህም። አትጩህ ዝም ብለህ ስማ። እኛ ማሰማማ እንዴ እኮ አይደለም አልሰማህም። ካልሰማህ እኛም አንሰማህም። አልሰማው ለመጀመሪያ ሰው ጥያቄዋን አንዴ ሁላችሁ ሚዩት አድርጉ። አባታችን ያስተምሩ ባካችሁ። አረ ታላቅ እንኳን
አባት ነው። የተሜ መጀመሪያ ስርዓት ያዝ። ልጅቷ ጎንደሬዋ ብትል ምን ችግር አለ? ጎንደሬዋ ጴንጤ ማለት ክፋት አለው እንዴ? ችግር አለው እንዴ? ኢትዮጵያዊው ጴንጤ፣ ኢትዮጵያዊ ኦርቶዶክስ፣ ጎንደሬዋ ኦርቶዶክስ ብትል ትቃወም ነበር? ተመስገን አይቃወምም። ጎንደሬዋ ኦርቶዶክስ ብትል ትቃወማለች? አምባገነንነቱ ለራሱ እዛው ይሄ ጎንደሬዋ ጴንጤ መሆን ትችላለች፣ መብቷ እኮ ነው እንደ ከስሟ ጀምሮ ችግር አለው ብሎ ስሟን ራሱ አታካ ያደርጋል። ተመስገን መብትሽ ነው። ጎንደሬዋ ሀሳብሽን አቅርቢላቸው፣ ፈቃደኛ ናቸው። መምህር አቅርቢ ሀሳብሽን። ኦኬ ያው እኔ ትውልድ ሀገሬን ስለምወደው በትውልድ ሀገሬ እና እምነቴን ነው እዚህ ጋር እንትን ያልኩ። ስለ እኔ ፐርሰናል ነገር ምንም የሚያገባህ የለም። ጎንደር ስለመወለድ የሚያገባ ምንም ነገር የለም። ግን እኔ ጥያቄ ለአባታችን ያለ ጥያቄ ይህን እንዲያስረዱ ሐዋርያትም ሆነ ኢየሱስ ክርስቶስ ክርስቲያን ተባሉ ነው። በሐዋርያት ስራም ስናይ መልእክቶችም ስናይ ለኤፌሶን ላሉ ክርስቲያኖች ለእንትን ላሉ ክርስቲያኖች ለእንትን ላሉ ክርስቲያኖች እያለ ነው እያንዳንዱ መልእክቶች፣ ደብዳቤዎች ማለት ነው። ስለዚህ ይህንን አያይዘው ኢየሱስ ክርስቶስ ኦርቶዶክስ መሆኑንና ሐዋርያቶች ኦርቶዶክስ መሆናቸውን በመጽሐፍ ቅዱስ ማስረጃ ደግሞ አንድና በአንድ ብቻ ሳይሆን በሁለትና በሶስት ይጸናል ነው የሚለው። ስለዚህ በዛ ጠይቃለች አሉ ሶፊ ማስረጃ ይሰጣታል። እሷም ግን ትጠየቃለች። ችግር የለውም። እሷም ትጠየቃለች። ጠይቅ የምችለውን እሳቸው አንቺ ደግሞ ጴንጤ የሚባል ሃይማኖት መቼ እንደተመሰረተ ትነግሪኛለች። ጴንጤ የሚባል ሃይማኖት መቼ የተመሰረተው? ጴንጤ የሚባል ሃይማኖት በመጽሐፍ ቅዱስ አለ ወይ? እሱን ደግሞ ትሰጭናለች ማስረጃ። እሺ እኛ ችግር የለውም። አንተ ስለምንድን ነው ተመስገን ጫና የምታደርግበት? ጎንደሬዋ ጴንጤ ለምን ትያለሽ? ከስሟ ጀምሮ ልሁን የዛሬ 100 ዓመትም ጴንጤ ይባል የክርስቶስ ኢየሱስ ተከታይ የዛሬ 100 ዓመት የሚባል የለም። የዛሬ 100 ዓመት የሚባል ጴንጤ የሚባል ሃይማኖት አለ ወይ? ታሳይና። ተመስገን ሀሳቡ ላይወራ ፈልገህ ነው የምትረብሸው። ግን ቅድም አንተን አባታችንን እኮ አክብሩት አባታችንን ያልከን አንተ ነው አይደል? እሺ ብለን አከበርን። ስለዚህ ጥያቄ ነው ይጠየቅ ያለው። መጨረሻ ላይ አንተ የራስን ምልከታ ታስቀምጣለህ። ስለዚህ አሁን በፍቅር አባታችንን እንስማቸው። ለተጠየቁት ጥያቄ መልስ ይስጡን አይደል? ለምን ጣልቃ ትገባለህ አንተ? ተሜ ይቀጥሉ አባቴ ይመልሳሉ። ችግር የለውም። ካሌብ ጥያቄ አለው። ካሌብ ይቀጥልና ጥያቄ የካሌብንም ጥያቄ ይሰማ። ሁሉም ጥያቄ መጨረሻ ላይ እጠይቃለሁ። ይህን ይመልሱትና መጨረሻ ላይ እጠይቃለሁ። እሺ ቀጥሉ አባቴ። በተለይ የዚህ ኬኩን ለምንድን ነው ተመስገን ኬኩን የምታፍነው? ኬኩም እኮ ሀሳብ ካለው ይናገር እንዴ። ኬኩንም ኦርቶዶክሳዊ ወንድሜ ነው። የአንድ መንግስት ወራሾች ነን። ኬኩ ማለት የዳነ ክርስቲያን ነው። ይቀጥል። ኬኩን አዳምጦ አለማዳመጥም አልችለው ኬኩን ነው። እንዲሁ ቀጥል። ኬኩ ጥያቄ ተሜ ሲናገር ለምንድን ነው ግን ሶፊ ግን ደም ይፈላል? ሶፎንያስ እና እዚህ ቤት ያላችሁ ጴንጤዎች ተመስገን ሲናገር ትንጫጫላችሁ። ልክ እንደ ቆላ ወፍ። ምንድን ነው የሚያንጫጫችሁ? ተረጋጉ። ሀሳቡን ይግለጽ፣ ይናገር፣ መብቱ ነው እኮ። ለምን ታጥሩታላችሁ? ኬኩን እያስቆም ነው እኮ አይደለም። ኬኩ ያስቆም ነው። ልጅቷ ጥያቄ ጠየቀች፣ አታክ እያረጋት ነው። በቃ ጥያቄን ይጠይቀች። አታክ ምን ብሎ አታክ አረጋት? ይወልጉ እኛ ነው ኬኩን የቆላ አለ እንጂ እኔ አሁን ወላችሁ ተመስገን ሲናገር ለምንድን ነው ግር ትሉበት አላችሁ? ይሄ ትክክል አይደለም ሶፊ። አዎ እሺ፣ ኬኩን ሆነ ግር የምትሉት ነገር አለ። ትክክል አይደለም። ይሄ መስተካከል አለበት። ይሄ ኦኬ ሶፎንያስ፣ ይህንን ነገር ማስተካከል አለብህ። ካልሆነ ከኔ ጋር ጸብ ላይ ነው የምትገባው። ጭራሽ ተመስገንን ለምን ኬኩን ታፍነዋለህ? ኬኩ ያውራ ብዬ ባልኩኝ ጭራሽ ተመስገንን ለምን ኬኩን ታፍነዋለህ ብለህ የመናገር መብት አንተ ማን ሰጠ? እኛ ወንድማማች ነን። አንተን ማን ነው በእኛ መሀል አሽቃባጭ አደረገ? ምን ይመለከታል? ይመለከታል? ተሳስቼ ነው የፈለገ ነገር አይመለከተኝም። አገረጣ ማሽቃበጥም ልክ አለ ሶፎንያስ፣ ማሽቃበጥም ልክ አለ። ግርጣት ይቅርታ አጥፍቻለሁ። በጣም ሁሉም ሰው እንደ ኬኩ ቢሆን እኮ በጣም እንማር ነበር። እውነት ሂዱ ከዚህ ሁለታችሁ ሂዱ፣ ከዚህ ሁለታችሁም ሂዱ፣ ጠፉ ከዚህ ሁለታችሁ። ውጡ ከዚህ ሁለታችሁ።
ከቤት ሊያዙ ሶፊ እንዴ ውጣ፣ አንተም ውጣ፣ ውጣ፣ አንተም ከዚህ አንተም ውጣ። በቤት ሊያዙ ይላል። ይሄ የኔ ቤት ነው እንዴ? አየር ላይ ያለ ቲክቶክ ነው የእኔ ቤት። ማየውና ቤት እዚህ ማንም ቤት ያልመጣም። የምን ቤት ነው ቤት ምናምን ይላሉ። ምንም የኔ ቤት የለም። እዚህ ተገናኝተን አግዳሚ ወንበር ነው። እውቀት ያለው እውቀት ያካፍላል፣ ስድብ ያለው ስድብ ይሰጣል፣ ጥያቄ ያለው ይጠይቃል፣ መልስ ያለው ይመልሳል። በቃ አለቀ። ምንም የሚያስፈልግ ነገር። ኬኩ ከወጣ ደግሞ እኮ እንትን ኮፒ ሊንክ ምናምን የለም። ለምኝም ቢሆን ላስገባው። አሁን ታብታብ አድርጎ ኮፒ ሊንክ አድርጎ። እሺ በቃ አሁን ወደ መልሱ እንሂድ፣ ወደ መልሱ እንሂድ። መምህርዬ ቅድም ለተናገርኩት ነገር ይቅርታ። እኔ እኮ ተመስገን ከኔ ጋር ስለሚቀልድ ሙድ እየያዘ መስሎኝ ነው። እሱ ላይ ለመቀለብ ብዬ ነው። መምህርዬ በእውነት ከልብ ይቅር በሉኝ። ፋት ነው ያጠፋሁት ቅድም። ችግር የለም። እሺ የተከበሩ ፓስተር ሶፊ ተፈቅዶልኛል። ስፈልግ አካውንቱን ልዘጋበት እችላለሁ። ይቀጥሉ። እያስፈራሩኝ እኮ ነው መምህር። ለምን አያሳርፏቸውም? እያስፈራሩኝ እኮ ነው። እሺ ተው ይቀርታ። በቃ አይ ሶፊ ራስህ አንተ እኮ በቃ አዲስ አበባ ዩኒቨርሲቲ ብትመጣ እኮ በቃ የአንተ አሰልጣኝ ሳይትወጣ አትቀርም። እዚያች ብሔራዊ ቲያትር አለች። እዚች ቲያትር ክፍል አለ አዲስ አበባ 6 ኪሎ ኦሲአር ህንፃ አካባቢ እና አንተን መልሰ እያሳቅን ያለ እንዲሁም እሱ ያውቀዋል፣ ከንቲባው ያውቀዋል። እኔም ኦሲአር ህንፃ ነው የቆየው የተወሰነ። አሁን እንደውም ፒኤችዲ ልጀምር እያሰብኩ ነው። ቀጥላለሁ። ናይስ። እሺ ኦኬ፣ ወደ እንትኑ እንምጣ፣ ወደ ቃለ እግዚአብሔሩ፣ ወደ ታሪኩ፣ ወደ ትምህርታችን። ተፈቅዷል አይደል ሶፊ? እሺ መልካም። እንግዲህ ነገርን ከስሩ ውሃን ከምንጩ ነው ከጥሩ ይባላል። ውሃን ከጥሩ ነገርን ከስሩ ይባላል። እንግዲህ ከመነሻችን ጌታችን አምላካችን መድኃኒታችን ክርስቶስ ነው። ከይሁዳ ወገን የተወለደው ከ12ቱ ወይም 13ኛ ዲና የያዕቆብ ልጅ 14ኛው ይሁዳ፣ ከይሁዳ ወገን ዳዊት፣ ከዳዊት ደግሞ እመቤታችን፣ ከእመቤታችን ጌታ የተወለደው ክርስቶስ እንግዲህ በዚህ ዓለም ለእስራኤልም ብቻ ሳይሆን ወደዚህ ዓለም የመጣ ለብዙዎቹ ሕይወትን በስሙ ላመኑ ልጅነትን ሊሰጥ የመጣ ነው። ከመጣ በኋላ ትክክለኛ ሃይማኖት ያስተማረ እሱ ነው። ኦርቶዶክስ ማለት ትክክለኛ ማለት እዚህ ላይ እንድትይዙት ግሪከኛ ያው እንደሆነ ይታወቃል። ኦርቶ ማለት ዶክስ ማለት ሀሳብ፣ እምነት። ኦርቶ ማለት ትክክለኛ፣ ቀጥተኛ፣ ርትት ማይነት እንደሆነ ይታወቃል። ስለዚህ ሌሎችም በ1054ም ሲከፈሉ ይዘውት ሲሄዱ እኛ ትክክለኛውን ይዘን ነው ብንሄድ የጌታችንን አስተምሮ ነው ብለው ከካቶሊክ ጋር ሲነጠሉ ኮንፍሊክት ሲሆኑ አንፈልግም ብለው ሲሄዱ ኦርቶ ማለት ትክክለኛ ቀጥተኛ ርትት ሲሆን ኦርቶዶክስ ደግሞ ሀሳብ እምነት ማለት ነው። ትክክለኛ እምነት የሚለውን ነው ይዘው ተገነጠሉ። ስለዚህ የትኛው የማን ትክክለኛ ስለሆነ ጌታ ያስተማረው ትምህርት እውነተኛ ስለሆነ። ለምን ቢባል የሮሙ ፖፕ ፍራንሲስ እንኳ አይተው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ነገረ ተዋሕዶ ወይም ነገረ ስጋዌ ለመድረስ ገና 100 ዓመት ያስፈልጋል ያሉ የሊቃውንቶች አተረጓጉም ኢየሱስ ምንድን ነው? ክርስቶስ ምንድን ነው? አማኑኤል ምንድን ነው? ገዚያ ላይ ደግሞ በዜማ ጭምር ተርጉመው ጨርሰው ደግሞ እንደገና በዜማ ጭምር ኢያሱ ምንድን ነው? ኢየሱስና ኢያሱ ግንኙነታቸው ምንድን ነው? እያንዳንዱን ተርጉመው ቁጭ አድርገውት አማኑኤል ከኛ ጋር ለምን ተባለ? ምን ስለሆነ ነው? ኢንካርኔሽን ጂሰስ ክራይስት ማለት ነው። የኢየሱስ ክርስቶስ ስጋዌ ወይም ሰው መሆን ምንድን ነው? እንዲሁ ዝም ብሎ ሰው ሆነ ሲባል ቀላል ነው ወይ? እንኳን እኛ መላእክትም አልደረሱ እንዘ ያርቅ መንበረ ስብሐቲ ውስተ ማኅፀነ ድንግል አደረ፣ ከአባቱ አንድነት ሳይለይ በማርያም ማኅፀን አደረ ነው አይደል የሚለው። ስለዚህ እውነተኛው ሃይማኖት እንደዚህ ነው። ለምን ካቶሊኮች ኋላ የሚያመጡት ነገር ስላለና የተጣሉበት ኦርቶዶክስ የተባለበት እና ካቶሊክ ተባብሎ የተለያዩበት። ስለዚህ ጌታችን መድኃኒታችን ክርስቶስ አሁን እኔ ክሪቲካል ፖይንቴ ጴንጤ በ18 ማን ነው በ1483 ማርቲን ሉተር ዶክተር ማርቲን ሉተር he was a priest and monk and his wife was a nun።
ቄስና መነኩሴ ነበረ። ሚስቱም መነኩሲት ነበረች። ሂ ስኬፕድ ፍሮም ዘ ሞናስትሪ ከገዳም አስኮብሎ ያገባት ማንን? መነኩሴዋን ቅዱስ ጳውሎስ የፈቀደላትን ዛውሰበ ድንግለ ሰናይ ገብረ ወዘያውሰበ እንተ ትሄጂ ሰናይ ገብረ ያገባ ድንግል ያገባ መልካም አደረገ፣ ያላገባ ደግሞ የተሻለ አደረገ ብሎ ምርጫ የሰጠውን አለማግባቴ ምርጥ ነው ብላ ገዳም የገባችውን ሂስኪ አስኮበለለና ሂዝ ዋይፍ ነን ሚስቱ መነኩሲት ነበረች። ሂ ወዝ የፕሪስት ኤንድ ሞንክ ቄስም ነበር መነኩሲም ነበር። ግን የተጣላበት ያው ታሪኩ ይታወቃል። አነሳሱ ምርጥ ነበር። ግን አንዳንዴ ስንናደድ በጎን ላይ የምንሰራው ስህተት አለ። 95 ቲስስ ያቀረባቸው። ስለዚህ ጌታችን መድኃኒተ ክርስቶስ ያስተማረው ሃይማኖት አሁን ወደ ሐዋርያት ነው እንመጣ። ሌላውን አሁን እንደገና ደግሞ በ15 17 በ34 ዓመቱ ነው ሉተር ማርቲን ሉተር የጀመረው። በ34 ዓመተ ምህረት ነው ይህ ኮንፍሊክት የሆነው የተጣላው። የተወለደው በ1483 ነው የተወለደው። ስለዚህ የሐዋርያቱን እኮ አሁን ኦርቶዶክስና አሁን ወደ ማርቲን ሉተር ሄዱ እኮ እርሶ መጣው እየመጣው ነው። አልስትም እየመጣው ነው። ሉተርን አይበሉታ እንደዚህ ልጅቷን አስኮብልሎ ነው ያገባው ምናምን አይበሉዋ። እኔው ታሪኩን ነው ታሪክ አላስኮበለለም። ወደው ፈልገው ነው የተጋቡት። ያስኮበለለው ነገር የለም። ይዟት ወጥቶ ነው። አንተ ከሙልክስና ቦታ ሉተር በቃ ተወደው ነው የተጋቡት። እግዚአብሔር ኃጢአት ነው እንደ መጋባት ጋብቻ ኃጢአት ነው እንደ የወጣችው አይደለም። እሳቸው ጳውሎስ የፈቀደላትን አስተጓጎላት እኮ ብለው እኮ ነው ያሉት። ማርቲን ሉተር ኃጢአት እንደሰራ እኮ ያወሩት አስኮብ ላይ ነው እኮ እያሉ ነው። ይህንማ ቁጭ ብዬ አልሰማም እኔ። ምክንያቱም አስኮብ ላይ አይደለም፣ መጽሐፍ ቅዱሳዊ ነው። ማግባት መውለድ መጽሐፍ ቅዱሳዊ ነው። ኃጢአት እንደሰራ አድርጎ መቁጠር ልክ አይደለም። ሉተር ሲባል ለምንድነው የሚያንቀለቅላቸው? ግን ሉተር ሲባል ምን ነው እንደዚህ ያደረጋችኋል? ቆይ እናንተ አይደለማ እኔ የጠየቁት ኢየሱስ ክርስቶስ ኦርቶዶክስ ነበረ ብላችኋል። አንተም እሳቸውም ሐዋርያቱም 12ቱም ኦርቶዶክስ ነበሩ ብላችኋል። አሳዩን እንጂ ሉተር ሃይማኖቱ መስራች ነው። አዳም ራሱ ኦርቶዶክስ ነው። ይሄ ግርም ይልሃል። እስኪ አዳም ራሱ ገና እኔ ኦርቶዶክስ ነው ብዬ ከአንተ ጋር ዲቤት ገባለሁ። ቀጥሉ መምህር ሰው እኮ ሉተርን አይንኩት። እሺ ለማንኛውም ስለዚህ ለምንድን ነው አስቀድሜ እንዳትነኩ? እሺ ሉተር ሲባል የሚያንቀጠቅጣችሁ ከሆነ ቅዱሳንን እንዳትነኩ። እናንተም ቅዱሳንን ስትነኩ አይከብዳችሁ? እኔ የቱ ጋር ቅዱሳን የምትላቸው ነው? አይከብዳችሁ? ሉተር ሲባል ነክቼ አውቃለሁ። ያንዘፈዝፋችኋል። ይቀጥሉ መምህር። እሺ እኔ አስቀድሜ ወደ ሉተር እና ወደዚያ ያሉኝ ኦርቶዶክስ የሚለውን ትርጓሜ ሰዎች የጠየቁ ወንደሪዋም ሌሎች የጠየቁትን እግረ መንገዱ ተመልሶ እንዲሄድ ብዬ ነው እንጂ እኔ ስቴፕ ዳይሬክሽን ወይም ደግሞ ስቴፕ ጃምፕ ማድረግ ፈልጌ አይደለም። ስለዚህ ምንድን ነው ጌታችን መድኃኒታችን ክርስቶስ ከጌታችን ከመድኃኒታችን ከኢየሱስ እንግዲህ ኦርቶዶክስ ያሏችሁ ወደ ሐዋርያት ሊመጣ የፈለጉኝ ኦርቶዶክስ የሚለው መጀመሪያ ይተርጎም ብዬ ነው እንጂ እንትን ብሎኝ አይደለም፣ ጠፍቶኝ አይደለም። አንዳንዴ ማትስም ስንሰራ ፎርሙላ አስቀድመን እንሄዳለን አይደለም። ይሄኛውን ፎርሙላ ቆይ እናምጣው፣ ዋናውን ፎርሙላ ሳንገባ ያኛው እናመጣለን። ይህ ነገር በሎጋሪዝም ይሄ ነገር የሚሰራው በኳድራቲክ ኢኩዌዥን ነው። ቆይ በኳድራቲክ ኢኩዌዥን እንስራው፣ ይሄኛው በዚህ አይሰድም። ልክ እንደዚህ አይነት አለ። ስለዚህ መጀመሪያ ሐዋርያት ከጌታችን ጋር ነበሩ፣ ከዋለው የዋሉ ናቸው፣ ከእግሩ ስር የተማሩ ናቸው። መጨረሻ ላይ ምን ያለ ማንም ዝም ብሎ ስለተረጎመው አይደለም። ዋንሳ አዲዮ ወባረኮሙ እጁን አነሳ ጫነባቸው፣ ወይቤሎ እፍ አለባቸው፣ ንስኡ መንፈሰ ቅዱሰ መንፈስ ቅዱስን ተቀበሉ አላቸው። ይህ ምን ማለት ነው? የክህነት ስልጣንን መስጠት ነው። መንፈስ ቅዱስን የተቀበሉማ ታዲያ መቼ ነበረ? በሐዋርያት ስራ። እሺ ለምሳሌ ፎር ኤግዛምፕል ለምን 2 ጊዜ መንፈስ ቅዱስ ተቀበሉ? ለምን በቂ አልነበረም ቢባል የመጀመሪያው ክህነት ነው። ለምን 2 ጊዜ መንፈስ ቅዱስን ኋላ በሐዋርያት ስራ ምዕራፍ 2 ላይ የምናገኘው ከበዓለ ሃምሳ በኋላ ወይም ደግሞ በ50ኛው ቀን ጴንጤቆስቴ በተባለው ቀን ለሐዋርያት ወይም ቤተክርስቲያን ተመሰረተች ምንልበት ወይም የቤተክርስቲያን ልደት ነው ምንድነው? እኛ በእኛ አስተምሮ
የቤተክርስቲያን ልደት ይባላል። የትኛው? የሐዋርያት ምዕራፍ 2 ላይ ያለው። ቤተክርስቲያን የተመሰረተች በዕለተ ዓርብ ነው፣ በደሙ የመሰረታት። ልደትና መመስረት ይለያያሉ። ስለዚህ መንፈስ ቅዱስን መጀመሪያ ዮሐንስ ወንጌል ላይ እንደምናየው ንስኡ መንፈሰ ቅዱሰ እፍ አለባቸው፣ ክህነትን ሰጣቸው። ያዙልኝ እንግዲህ ምን ብሏል? በቤተክርስቲያን የሚለው በነገራችን ላይ የሐዋርያት ሥራ ምዕራፍ 16 ቁጥር 26 ላይ ሐዋርያት ሥራ ምዕራፍ 11 ቁጥር 26 ላይ ያለው በመጀመሪያ በአንጾኪያ ክርስቲያን ተባሉ ሲልም ምን ማለት ነው? ሪኮግናይዝ ሆነ ለማለት ነው እንጂ ቤተ ክርስቲያን የሚለው በሐዲስ ኪዳን ጌታን የሰየመ ምንድን ያለ ጴጥሮስን የሐዋርያት ሥራ ማቴዎስ 10:16 ላይ በይች ቤተ ክርስቲያን ላይ በአንተ ዓለት ላይ ቤተ ክርስቲያንን እሰራታለሁ። ቤተ የሚለው ቤተ መንግስት፣ ቤተ ክርስቲያን፣ ቤተ ሃይማኖት ምናምን ምናምን። ቤተ የምትሏ ተናባቢ ትባላለች። ቤት ብትሏ ኃይል የሚለው ኃይለ እግዚአብሔር፣ ቤት የሚለው ቤተ እግዚአብሔር፣ ነድ የሚለው ነደ ነበልባል፣ ዘር ዘመድ ዘር ይባላል የግዕዝ አረባብ የቋንቋ። ስለዚህ በዚያኛው ስለሄደ ነው እንጂ ክርስቲያን የሚለውን ክርስቶስ ራሱ ነው የነገረን። ቤተ ክርስቲያኔን በዚች ዓለት ላይ አንተ እኮ ጎዲ በዛቱ አንጻል ቤተክርስቲያን ዋንጃን ቀነቅል ዋናቅሰ ሲሆን አንተ ዓለት ነህ። በዚችም ዓለት ላይ ቤተክርስቲያኔ እሰራታለሁ። የሲኦል በሮችም አያነቃንቋት፣ አይችሏትም፣ አይገለብጧትም። ስለዚህ ቤተክርስቲያን የሚለውን ክርስቲያን የሚለውን ገና ክርስቶስን የነገረን። በሐዋርያት ሥራ ግን ምንድን አንጾኪያ ላይ ያለው ግን ሪኮግናይዝድ ሆኑ ተባሉ። በቃ ለምን? ክርስቶስ ተብሎ ክርስቲያን ስላሰኛቸው። ስለዚህ ይህንን ክህነት ሲሰጣቸው በምድር የምታስሩት አሁን ጴንጤው ሁሉም ካህን ነው የሚለው። በነገራችን ላይ በዓለም ላይ ተመሳሳይ ነገር የለም። ወንድ አለ፣ ሴት አለ፣ ሰማይ አለ፣ ምድር አለ፣ ጨለማ አለ፣ ብርሃን አለ፣ እውነት አለ፣ ሐሰት አለ። ሁሉም ዘስ የማይሆን ካህን አለ፣ ምዕመን አለ። ስለዚህ ምንድን ነው ያላቸው? በምድር የምታስሩት በሰማይ ታሰረ፣ በምድር የምትፈቱት በሰማይ ተፈታ ብሎ ስልጣን ሰጠ። በምን? በተቸብል ብያቸዋለሁ። ተች እና እፍ በማለት በጣም ጥሩ። ይህ ትምህርት እያለ ከሐዋርያት ደረሰ እና ሐዋርያት ላይ በ58 ዓመተ ምህረት ጴጥሮስና ጳውሎስ በሮም ታረዱ። በቃ ተቀሉ አንገታቸውን እያለ ይመጣና ወደ እነ አግናጢዮስ ይደርሳል። መቼ? ከ70 ዓመተ ምህረት ጀምሮ ያለው እስከ መቼ መሰላችሁ? ያለው 160 ዓመተ ምህረት ያለው ዘመነ ሐዋርያን። ሐዋርያን ማለት የሐዋርያት ቀጣይ ተከታዮች ማለት ነው። የሐዋርያት ክርስቶስ ማለት ከክርስቶስ ሐዋርያት፣ ከሐዋርያት ደግሞ ሐዋርያን አበው የሚባሉት ሐዋርያን አበው ይባላሉ። እነማን? እነ አግናጢዮስ የነበሩበት ምጡ ለአንበሳ ተሰጠው የተገደሉ ለሃይማኖት በአክቦት ይሸሸጉ ሲባሉ እንኳ አይሆንም እንደ ንጹህ መስዋዕት እኔ መሰዋት ነው የምፈልገው ብለው እምቢ ብለው የታረዱት አትናቴዎስ የነበረበት ከ98 እስከ 117 ዓመተ ምህረት የነበረው ማለት ነው። ኃይለኛው ትራጃን የሚባለው ሰውን ገዳይ የነበረው ትራጃን የሚባለው ገዳይ የነበረበት ጊዜ ማለት ነው። በትራጃን ጊዜ ነው። እነ ማን የተገደሉ? እነ አግናጢዮስ እያለ ሲወርድ ሲዋረድ መጣና አሁን እኛ ዝም ብለን ስቴፕ ባይ ስቴፕ ብንዘረዝራቸው ብዙ ናቸው እያለ መጣና እነ ዮሐንስ አፈወርቅ የነበሩበት ከዚያ ሰለስቱ ምዕት የነበሩበት በ325 ዓመት አሬስ ማለት ወልድ ፍጡር በማለቱ አናቲማታይዝድ ኤንድ ኮንደሜንድ የተወገዘበት ከዚያም ደግሞ 381 ዓመተ ምህረት በቁስጥንጥንያ እንደዚሁ እነ መቅዶኒዎስ መንፈስ ቅዱስን ሕጹጽ ያሉበት መንፈስ ቅዱስ ያንሳል ከማንና ከማን ከወልድና ከአብና ከወልድ ያሉበት ከዚያም ንስጥሮስ የነበረበት ህሰወኬ ተሰመይ ወላዲት አምላክ አላት ሰማይ አማነ ወላዲተ ሰብ እንዴት የአምላክ እናት ትባላለች ድንግል ማርያም የሰው እናት ናት እንጂ በማለቱ ይህንን ማስረድተው ምን ብሎ አወገዙት። ኮንደም እንደሆነ ተወገዘ እያለ መጣና ተመልከቱ። ሹመቱ ግን በምን እየቀጠለ ነው? በተቸብል እፍ ማለት በቅባ ሜሮን የመጣ ነው። በጣም ጥሩ። እስካሁን ትክክለኛ ሃይማኖት ነው። ኦርቶዶክስ እና ካቶሊክ በሚኖርበት ጊዜ በነበራቸው ባለመግባባት የሃይማኖት አስተምህሮ ምክንያት ምን ሆኑ? ኦርቶዶክሶች እኛ ከእናንተ ጋር አንቀጥልም፣ እኛ ትክክለኛው የክርስቶስ ትምህርት ኦርቶዶክስ አሉት። እንግዲህ ከእኛ ቢሆንም ቃሉ ክርስቶስ ኦርቶዶክስ ስላችሁ ምን ማለት ነው? በስማ ነባሪ ይጽዋ ነባሪ፣ በሀገር ስም ሰው ይጠራል፣ በሰው ስም ሀገር ይጠራል። ፎር ኤግዛምፕል ላሊበላ ከተማ በንጉሱ ስም የተሰየመ ነው እንጂ
ላሊበላው ንጉሱ ነው፣ የሰው ስም ነው። ግን በንጉሱ ስም ሀገር ይጠራል። በሀገር ስም ደግሞ እንደ ሰው ይጠራል። እነ ኬብሮን ለምሳሌ የተጠሩበት፣ እነ ኤፍራታ፣ እነ ቤተልሔም የተጠሩበት በስም ነው፣ በካሌብ ስም ነው። ካሌብ ባገባቸው ሴቶች ስም የተሰየመ ነው። ስለዚህ ያንን ብዬ ስል ክርስቶስ ኦርቶዶክስ ነው ማለት አይደለም። ያ ከሆነማ ሌላ ሃይማኖት ተከታይ ማለት ነው። አይደለም። ይህ ማለት ምን ማለት ነው? ኦርቶዶክስን የመሰረተ ማለት ነው እንጂ ኦርቶዶክስ ተከታይ ነው ካሉማ ሌላ ሃይማኖት ሆነ ማለት ነው። ስለዚህ ክርስቶስ መስራች ነው። ለምን? ከአይሁድ እምነት የለየን፣ በአዲስ ኪዳን ያስገባል፣ ግዝረትን ያስቀረ፣ ጥምቀትን የመሰረተ፣ የብሉይ ኪዳኑን፣ የዋኖሱን፣ የርግቡን፣ የወይፈኑን፣ የጥጃውን፣ የበጉን፣ የፍየሉን መስዋዕት አስቀርቶ ራሱን የሰጠን ራሱ ፍጹም ፍቅር የሚባል ጌታችን በዚያው በዮሐንስ ወንጌል ምዕራፍ 15 ላይ ቁጥር 13 ላይ አልቦ ዘያቢ ወይ የይዝምዝ ፍቅር ከመይዝ ቢሲ ዘይመጡ ነፍሱ ቢጸቤጻ ነፍሱ ነፍሱን ስለ ወዳጆቹ አሳልፎ ከመስጠት የበለጠ ፍቅር ለማንም የለውም ማለት ራሱ አድርጎ አሳየን። ነፍሱን ለወዳጁ አሳልፎ ከመስጠት የበለጠ ፍቅር ለማንም የለውም። ስለዚህ ወር ሲዋረድ መጣና ስንት ደረሰ? 1054 ካቶሊኮችና ኦርቶዶክስ ተለያዩ። በምን ምክንያት? እናንተ የምታስተምሩ ሌላ ነው። ብዙ ነገሮች ሁለት ባህሪ ነው። ዘሰረጸ እምአብ ወወልድ መንፈስ ቅዱስ የሰረጸው ከአብና ከወልድ ነው ይላሉ። ብዙ አስተምሮች አሉ፣ ተለያዩ። እነሱ ኩላዊት አሉ፣ ሁሉ የሚያምኑ አሉ። ካቶሊክ ማለት ሁሉ የሚያምኑ፣ ኦርቶዶክስ ደግሞ ትክክለኛ እምነት፣ የእገሌ ምመን እገሌ ማትመን አንልም፣ ግን ትክክለኛ እምነት አሉ፣ ተለያዩ። ሲወር ሲዋረድ እንግዲህ አሁን ወደ ጠየቃችሁት ስመጣ የት ደረሰ? 15-17 ላይ ሐዋርያት እንግዲህ ይቅርታ ኦርቶዶክስ ናቸው ብዬ ስል ምን ማለት ነው? ትክክለኛውን ስለያዙት ማለት ነው። ትክክለኛውን አስተምሮ ለምን ይሄኛው በተቼብል ከሆነ ሹመቱ እፍ ማለት ከሆነ እንደገና ደግሞ እኔ የሰጠሁትን ለልጄ ልጄ እየተቀበለ ያ አልተነቃነቀም፣ ወደ ጎን እንዲህ አላለም፣ እንዳልወረደ። ስለዚህ እርስዎ እየመለሱ ያሉት መጽሐፍ ቅዱሳዊ ሳይሆን ግምታዊ ነው ማለት ነው። በታሪክ ክርስቲያን በግምት አይደለችም። ሶፊ ምን ሆናለ? ከመጽሐፍ ቅዱስ የነገሩን ነገር ቤተክርስቲያን በግምት አልመጣችም። አንድ አልነገሩንም። ከመጽሐፍ ቅዱስ ጥቅስ እስካሁን የነገሩን ነገር የለም። አንድ እንዴ መጽሐፍ ቅዱስ እየተመላለስ እኔው እንዴ እኮ ከመጽሐፍ ቅዱስ ኦርቶዶክስ እንደነበሩ የሚያሳይ ነገር ንገሩን። ሐዋርያቱም ኢየሱስም አይደለም ተሙ ሐዋርያቱም ኢየሱስም ታዲያ የት አለ? እሺ ግምት እንዴት ትላለህ? ግምት አይደለም። የቤተኛ መንፈስ ቅዱስ ተቀበሉ ያላቸው እኮ መጽሐፍ ቅዱስ ነው። እሱን መቼ ልክ አይደለም አልኩኝ። ኦርቶዶክስ ነበረ ኢየሱስ ብለዋል። ሐዋርያቱ ኦርቶዶክስ ነበረ ብለዋል። ጭራሽ ደግሞ ቴኩንም መጣና ደግሞ አዳምም ኦርቶዶክስ ነበረ አለ። ስለዚህ እናንተ ነበረ ነው የምትሉት። ከመጽሐፍ ቅዱስ አምጡና አሳዩን ነው እኮ። እሱ ብቻ አይደለም፣ በሳይንሱም ብትሄድ መጽሐፍ ቅዱስ ቅድም ከነግሮታል። መጽሐፍ ቅዱስ በራሱ ታሪክ ነው አላልኩ? እኔ በጣም ነው የሚገርመው ብቻ ሶፊ፣ እውነት አንዳንዴ ቆይ ታሪክ ሰውየው አትቀበልም እንዴ? ሶፊ ለምሳሌ ዛሬ እዚህ ቤት ዋለ፣ ዛሬ ቲክቶክ ላይ ነበር። ታሪክ አሁን የታሪክ እኮ ማግባባል ለምን መሰሉት? እርስዎን የሚወድ ሰው አይደለም። ታሪክ እኮ ታሪክ ማግባባን ምን መሰሉት? እርስዎን የሚወድ ሰው ስለ እርስዎ መልካም ስራ ብቻ ይጽፋል። ስለ እርስዎ መልካም ብቻ ስራ ይጽፍና ከዛ እርስዎን የሚጠላውት ደግሞ ስለ እርስዎ መጥፎ ብቻ ይጽፋል። ታሪክን አመዛዝኖ የሚጽፍ ሰው በጣም የተወሰነ ሰው ስለሆነ እኮ ነው ችግር የተፈጠረው። ይቀጥል። እኔ ግን ከመጽሐፍ ቅዱስ ሳሚ፣ ከመጽሐፍ ቅዱስ መልስ አግኝተሃል? ከመጽሐፍ ቅዱስ ሆነ እኮ የምነግሮት ታሪኩን መጨምርልህ ቃል ብቻ ብዬ ደጋግሜ እየጻፍኩ እኔ መልስ የምፈልገው ከመጽሐፍ ቅዱስ አንጻር ብቻ ነው። ማነው ጠያቂ ያደረገ? ሲጀመር ከመጽሐፍ መንፈስ ቅዱስን ተሞሉ ማለት ከየት ነው የሚመጣልህ እንዴ? እሱን አይደለም ተሜ፣ ከተረጋጋ ብቻ ነው ልናወራ የምንችለው። አንድ አምባገነን ለምንድነው ጣልቃ ምትገቡ? ለምን አታስጨርሱ? እኛ ጥያቄ መጠየቅ
ተመስገን ጥያቄ ነው የጠየቁት አይደለ? አንዴ ጨርሱና ከዛ መጠየቅ ይቻላል። ተው እንጂ ለምን እኛ ጥያቄያችን ይመለስ እንጂ ታሪክ አንፈልግም። ከንቲባው አስጨርሷቸው በቃ ይጨርሱ። ባለቤቱ ከፈቀደና ተማሪዎቹ ከመጽሐፍ ቅዱስ አትበሉ። ደብት የለውም የሚያወሩት እኮ ኦልሞስት ሂስቶሪካል ነገሩን ብቻ ነው እያወሩ ያሉት እንጂ ከየት ወዴት እየመጣ እንደሆነ እያወሩ አይደለም። ያልተናገሩት ምንድን ነው? አንተ ዘማሪ አሸናፊ ያልተናገሩት ምንድን ነው? እስኪ ንገረኝ። እስኪ ለምሳሌ መጽሐፍ ቅዱስ ያልተናገሩትኝ የትኛው ቦታ ነው? በልሲ ንገሪ። ዝም ብለህ ዝም ብሎ ኢየሱስ ክርስቶስ ኦርቶዶክስ ነው ያሉበትን ተዋረዱን ብቻ ነው። አየህ ኢየሱስ ክርስቶስ እና ጴንጤ ነው በለው አፈክፍ በኢየሱስ ጴንጤ ይባላል። ሲጀመር ቀጥተኛው ምንም በለው እሺ። እና ፕሮቴስታንት ነው በለው ምን እንትን ይላል። በእናታችሁ ሰው ዝም እኮ ስላችሁ እኮ ማለት ነው የሆነ በቃ ስርዓት አድርግና ጠይቃቸው። በቃ ግን መጀመሪያ እየጠየቅን ያለ ነው፣ በስርዓት እየጠየቅን ነው። ጥያቄያችን ደግሞ እንደዚህ ነው። መምህር ናቸው። ማነው ጠያቂ ያደረገ? ሳሚ ማነው አንተ? ደረትህን ነፍተህ የምትጠይቀው ትጠየቃታለህ። እኔ እጠይቅሃለሁ፣ እጠየቃለሁ፣ ችግር የለም። ግን አሁን አንተን እንጠይቅሃለን፣ እኔም አንተን እጠይቅሃለሁ። ሰሜ ምን ይሰማሃል? ተመስገን። አዎ ይሰማኛል። እኔም አንተን እጠይቅሃለሁ። ትጠይቀኛለህ፣ ትጠየቃለህ። ሳሚ ይህቺን ነገር ልጠይቅህ። በዚህ ላውንደሪ ቤት አይደለም ማታውቀውን ነገር ቆይ አንድ ጊዜ ልንገራችሁ። እዩ ለአባት ቅድሜ ሰጥቶ እያስተማሩ ጸጥ ብለን እንትን እያልን ትገቡና ጣልቃ ትፈተፍታላችሁ። ስፈተፍቱ ኦርቶዶክሳዊ ሰው አይደለም ራሱ እየተናገረ ያለው የሆነ ፕሮቴስታንት ይናገራል። እኔ የጠየቁትን እናንተ ጥያቄ ያደረጋችኋል። ታስከብራለህ ስል ኢንተርፌር ሆነ ለምን ስለሆነ ነው? ተመስገን አንተ እነሱን እያስቆምካቸው አንተ የምታወራው ምንድን ነው? ሶፊ ምንድን ነው? ሶፎንያስ አንድ ጊዜ ፕሊዝ፣ አንድ ሰከንድ ብቻ። ለምንድን ነው የምታስቆሟቸው? እነሱ ላይ አለቃ የምትሆኑት ለምንድን ነው እናንተ? ሶፊ ዋን ሰከንድ ፕሊዝ። ለምንድን ነው ልጆቹን ለምንድን ነው ጫና የምታደርጉት? ልጆች ነው የምታወራው? አባታችን እያስተማሩ ነው ተረጋግተው። እናንተ ለምን ስለሆነ ነው እነዚህን ሳሚን ካሌብን የምታስቆሟቸው? ኧረ ተው ሶፊ ተው፣ ኧረ ተው። እየመለሱ ያሉት ምንድን ነው? ታሪክ ደግሞ ጊዜ ይፈልጋል። ኦኬ ጊዜ ይፈልጋል፣ አዳማጭ ይፈልጋል። ጊዜ ሰጥታቸው በስርዓት አንድ በአንድ በተርም አድርገው ነው እሳቸው። አሁን እንደውም እኮ ለእናንተ እንዲገባችሁ በግርድፉ ነው እንጂ እንደዚህ አይደለም እኮ። እንደውም እኮ ታሪክ ራሱ ስትማርም ስታስተምርም እንደዚህ አይደለም። መጀመሪያ አንድ ሰዓት ይፈቀርላቸው፣ አንድ ሰዓት ይፈቀርላቸው እና ኦርቶዶክስ እምነት ተከታይ